ሰላም ዲናችሁ እንግዲህ we are back ዛሬ እንግዲህ እንደገስታችን ማሂን ይዘናታል። እስቲ አሁን እንግዲህ ስለሷ ራሷን በደንብ ታስተዋውቅልናለች። ማህሌት አበበ የአርኪቴክቸር ኤንድ አርባን ፕላኒንግ አምስተኛ ዓመት ተማሪ ተመራቂ 40 ቀን ይቀር ሰግናል 40 ቀን አግብራችሁ አርክ ተማሪ ስትሆኑ ብዙ ነገር አይከበርም መሰለኝ። በጣም ቢዚ ነን። አዎ የኛ ባች ያከብሩ ሌላው አልገባኝም። ስፔሲፊካሊ ለእናንተ ባች ተብሎ ነው? አይ የኛ ባች ሳይሆን ብዙ ጊዜ አያከብሩም ወጣ ይላሉ ወይ አለመግባባት ይሁን አላውቅም። the last years የነበሩት ባቾች ብዙ ያከብሩ አላየንም። እኛ ነን ቦዘኔ መሰለኝ። ቦዘኔ አይ ቲንክ ከሌላው ዲፓርትመንት ጋር የሆነ ኢንተራክት ያለ ማድረግ ነገር መሰለኝ። ላይክ እንደ ከሌሎች ጋር ተቀላቅላችሁ ነው የምታከብሩት ለካስ? ሁሉም ያለ መግባባት እንትን ማለት ነው። አሁን ያለው እንትን የተሻለ መግባባት እንትን ማለት ነው። በነገራችን ላይ ያው ለማታውቁኝ ከካሜራ ጀርባ ከዚህ በፊት ነበርኩ። አዲሱ ወስታችን ነው ተካረኝ ይባላል። አዲስ ያው አልወስት ነኝ። እሺ ምንም ማድረግ አልችልም። አርኪቴክቸር ኤንድ አርባን ፕላኒንግ ሁለተኛ ዓመት ተማሪ ነኝ። ዛሬ ማሂን ሆስት ልናደርግ ሁለት የአርክ ተማሪዎች ተገኝተናል። እንግዲህ እኔ ራሴ ማስተዋወቅ አይጠበቅብኝም። ያው እንግዲህ እኔ ማርክ ተማሪ ነኝ። አይ እንቀጥል እስቲ ወደ ሆስታችን ወደ ገስታችን። እሺ እስቲ ስለ ዲፓርትመንቱ ምናምን ስላሳለፍሽው ላይፍ ያው ከፍሬሽማን ጀምሮ እስካሳለፍሽበት ድረስ ያለውን ባጭሩ ልትገልጪልን ትችላለሽ? ከፍሬሽማን ጀምሮ ኦኬ እሺ ሰከንድ ኢየር አርኪቴክቸር እንደገባሽ ላይክ ከዚህን ጀምሮ አርኪቴክቸር የመጀመሪያ ፍላጎትሽ የገባሽበት ነበር? ሃይ ስኩል እያለሽ የመጀመሪያ እንትንሽ ምን ነበር? አርኪቴክቸር ነበር ወይስ ሌላ ዲፓርትመንት የመማር? ሲቪል እና አልሸሹም ዙራል ወደ ትንሽ ነው ሽፍት ያደረኩት። አይ ነው እንዴ በጣም ኮንስትራክሽን እንትን ነው ፈልገው ሲቪል ብዬ እንትን አድርጌው ሳይሆን ኮንስትራክሽን ላይ በጣም ፈልግ ነበር መግባት። ከዛ ያው ልጅ ሆነ እንደማንኛውም ሰው ሕክምና ነበር ኦብቪየስሊ ዶክተር ሲጠየቁ ምናምን። ከዛ አይ ቲንክ 10 ምናምን ሆኜ ነው አንዳንዴ ከፋዘር ጋር እንትን ሄድ ነበር። እሱ የሚሰራበት ቦታ እሱ ኤሌክትሪካል ነው። ከዛ የሚሰራው ነው ነበር ነው የወንድ የሆነ ስራ ደስ ይለኝ ነበር። የወንድ ዋን ይሄ ነው ስራ የሚጠይቅ ብቻ የሚያንቀሳቅስ ቁጭ ብዬ የማልልበት አይነት ስራ ማለት ነው። እና በቃ ኮንስትራክሽን ደስ ይለኝ ነበር። አይ ቲንክ ቴክኒካል ድሮይንግ እንትን ያደረገኝ ላይ ሲዲ ላይ ወደ አርት ምናምን ማለት ጀመርኩኝ ነው። ብዙ ሰው ነበር። ኦኬ ቀጥይልና እንግዲህ ያው ከሰከንድ ጀምሮ ነው ያጋጠሙሽ ዲፊካልቲዎች እና አሁን አፕስ ኤንድ ዳውንስ? መጀመሪያ ላይ በጣም ይከብድ ነበር። በጣም በስማ እንዴት ነው ደግሞ እኛ የከበደን እኛ ማለት የሰከንድ ራውንድ ላይ ገባነው ልጆች አክቹሊ ያላቅም ሌሎች እኔ ፐርሰናሊ ልክ ስትገባ ትንሽም ቢሆን ተማሪ ተግባብቷል። ዲፓርትመንቱ አይታችሁ ግን ሳትወድ በግድ በጣም ታወራለህ ምናምን እና ያንን ኮሚኒኬሽን ገና ደግሞ አዲስ ስትሆን እንትን ትላለህ ቶሎ ለማውራት ምናምን ሁሉም ለመተዋወቅ ምናምን ስለሚፈልግ በዛ 15 ቀን ውስጥ ተግባብተው ነው የጠበቁን። ከመግባባትም አልፎ ደግሞ አብዛኞቹ ነው የደረሰኝ ሴክሽን ውስጥ የነበሩት ከተመሳሳይ ግቢ የመጡ ናቸው። ፍሬሽማን ይተዋወቃሉ። ፍሬሽማን አንድ ከነበሩበት ግቢ ይተዋወቁ ነበር። ከዛ ማን ይወው አንድ ማቀፍ ሲል አብዛኛው ከሌላ ግቢ እኔ ፍሬሽማን እዚህ ወይን ግቢ ነበር፣ አብዛኛው ከሌላ ግቢ በጣም ይከብድ ነበር። ከዛ አይገባንም እውነት አይገባንም። ግቢሽራ ሰው ተስተሳሰለ ኤፍዋይ አርክ ተማሪ ብቻ ካልሆነ ማንንም አያውቁም። አክቹሊ እናንተ እንደውም ከኔ ትለያለሽ ስለዚህ ታንጎ ዳንስ ምናምን ማለት ነው። ዲቪዬሽን የሚባለው መስመር አምጥቶኝ ይሰጡት እኮ የሆነ ነገር ከዛስ እንደዛ ነበር። እኛ ደግሞ ኮምፕሊትሊ ይለያል። ያ ሞመንት በጣም አርክ ካልሆናችሁ ከዛ ደግሞ እነሱ ላይ ለመድረስ ያለፈውንም እየሰሩ ያሉትንም እየሰራ ነው የምንሄደው እኩል እንድትሆኑ ተብሎ። ስለዚህ ወደ ከተደፋ አይነት ነገር ነው። በቃ ወድጄ ነው አምኜበት ነው ሌቶኛ የገባሁት። ግዴታ በጣም ይከብድ ነበር። የመጀመሪያ ሴሚስተር ይከብድ ነበር። ይሄ መግባባቱ እና መረዳቱ የሚሰጠና ሳይሆን መረዳት አሁን ሳስበው ምንድነው
ካለፍክ በኋላ ስታየው አንድ ሴሚስተር እንኳን ካለፍክ በኋላ ስታየው ይሄን ከበደኝ ምናምን ነገር ስለዚህ ግን አሳይመንቱን መረዳት ነበር የሚከብደው። የዛኔ እኮ እንትን ነው ስራ ነው የነበረው በስነ ስኬቾች ምናምን ግን ገና መረዳቱ ከባድ ነበር። ሲኒሮች ምናምን እየመጡ አንዳንድ አሁን እኔ እንዳየው ለሴቶች ለሴቶች እንኳን ሳይሆን ላይክ ፐርሰናሊ የሚያግዙ አይኖርም ይመጡና ወራጅ ማንተ ጋር ነው ኮሚኒኬት ያደርጉናል ምናምን ግን እንደየእንትን ይለያያል። አሁን መቶኒ የሚያወሩት ነገር አንዳንዴ ላልቀበላችሁ ይችላል። የተለያየ እንትን ነው የሚሰጠው እንትን ፐርስፔክቲቭ ነው ያላቸው። አርክ ደግሞ የየራሱ ፐርስፔክቲቭ እና የየራሳቸውን ተወስሮ የሚነግሩት እንደዚህ ነው። አንድ ኮንስታንት ሳይሆን አንዱም ይመጣል ሌላ ይናገራል፣ አንዱም ይመጣል ሌላ ይናገራል። ማንንም ከማንንም አይስማማም እኮ ስፔሻሊ ሰርዶች እና መታያቁም እናንተ ሰከንድ እያላችሁ እኛ ሰከንድ እያለን ሰርዶች ማለት ኦኬ። እኔ ሲጀመር ጓደኞች ነበሩ አርክ ውስጥ አርክ ሰርድ ይር የነበሩ በዛ ሰዓት ማለት ነው። ግን አርክ እንትን አለ ይሄ ሴቶችና ወንዶች መሀል ያለው ነገር ሲጀመር ኢጎ አለ። ከዛ ደግሞ እንዴት ነው የሚታሰበው ሴቶች እንደሚያሰሩ ነው የሚታሰበውና መጠየቅ አልፈልግም። እነሱ እንትን ነው የሚመስለው የወንጋን ትስል የመሸነፍ አይነት ሰሩላት የሚባለው ነገር ኦኬ። እሱም አለ አሪፍ ስራ ይዛት ሴት ከመጣች እኮ አብዛኛውን ጊዜ እንዴ አናውቅም እንዴ እንትና ሰርቱላት ምናምን ይባላል። ጭራሽ መጠየቅ አልፈልግም። አክቹሊ ጓደኞቼም የነበሩት አርኮች ነበሩ አሉ ሌላም ዲፓርትመንት ግን ሰርድ ይር ነበር። በአንዳንድ ምክንያቶች የሲኒየር ነበሩ ጓደኞች። ከዛ በቃ እና አንጠይቅም ነበር። አብሴ መጀመሪያ ሰሞኑማ በጣም ያስጠላ ነበር ግን ቶሎ ነው ያለቀው። እና ሌሎች ኮርሶች ደግሞ ማለት ነበር። ማን ነበሩ አስተማሪዎች የዲዛይን? ሰልማን አይደለም አምብሪጅ አልደረሳችሁበትም? አምብሪጅ ህንዶቹን ታውቋቸዋለህ? ነው አናውቃቸው። ኧረ በደል አይደለም በጣም ድለኞች ናቸው። እሺ አምብሪጅን በጣም ነው የምወደው። ሌላው ግን ማለት ነው እንትን ነው ከነሱ ጋር ይከብድ የነበረው ፕሬዘንቴሽን በእንግሊዘኛ ነበር። መግባባ ቋንቋው ማለት ነው እንዴ ምንም በጣም ፍሉዌንት ብትሆን ራሱ ከባድ ነበር። አማርኛ አንደኛ ዲዛይን ነው የሆነ በዚህ ብዙ ሀሳብ አለ። እሱን ማስረዳት ማዘር ታንግ ባለና ላንጉዌጅ በጣም ከባድ ደግሞ ልክ ነሽ ምናምን አይሉም መቼ እንዴ ዲዛይን ልክ ነሽ አንድ ስቴፕ ሄደህ በመጣ ቁጥር ከዛ የተሻለ ስቴፕ ይፈልጋል። አልሰደባችሁም በደንብ ሁለት የተቀደደበት ነው አይደለም ሞዴል አደረጋችሁ? እዛ እንኳን አልደረሱም ገና ነው። ወረቀት አልተቀደደባችሁ? ኧረ ተቀዶበት እሱ በገዛ እጄ ነው እንዴ? እሱ በራሴ እጅ ነው የተቀደደው። እኛ አስተማሪ አልቀደደብንም። የራሱ ጁሪለት የምናቀርበውን ወረቀት ቀድጄ በስኮች ነው ቃል አጣበቄ ለጥፌ ፕሬዘንት ያደረኩት። ምን አላዩትም? ሆፕሊ አላዩት። እነማን ናቸው አስተማሪዎች? ፈርስት ሴሚስተር ተካልኝ መንግስቱ በሱ ፍቃድ ታውቂያቸዋለሽ? እንደፍኮርስ እነሱ ነበሩ። ኮርሶች ምናምን የከበዱሽ የሉም? ሌላ ኮርስ ምን ነበር የምንወስደው? ድራፍቲንግ ምናምን ነበር። ከዛ ቆይ ዲዛይን ላይ እንደ ዲቪዬሽን ምናምን የሚባለው መጽሐፍ ነበር እናንተ ጋር? ቺንግ ዲቪዬሽን እናንተና እኛ የተማርንበት ይለያያል። እንትን ነው አይ ቲንክ የኛ ጁኒየሮች ራሱ ለጥያቄ ሲመጡ ታንጎ ዳንስ ምንም አይዲያ የለንም በዛ ሰዓት። እኛ በዛ መንገድ አልነበር የተማርነው። የሆነ ታስክ እየሰጡን ምናምን ነበር የምንሰራው እና የኛ ከነኛ ታናሾች ጀምሮ እናንተ እየመጣችሁ ያላችሁት በፊት ፍሬሽማን ኮርስ ከመጀመሩ በፊት ባለው ነው። አይ ቲንክ ከፍሬሽማን ኮርስ በኋላ እኮ ተቀይሯል ብዙ ነገር። ኧረ አሁን በእኛ ላይ ያለው እኮ በጣም ይለያያል። ላይክ ስፔሻሊ አሁን አራተኛ ዓመቶችን ምናምን አንዳንድ አምስተኛ ዓመቶችን እናውቃለን እና ሄደን ስናሳያቸው ምንድነው ይሄ ይሉናል እኮ አናውቅም። አሁን እኛ አልተማርንም። ቤዝድ ዲዛይን ነው የምንለያየው። ዋንን ማለት ነው። ከቱ በኋላ ሪዲዛይን ነው። ከዛ ቪላ ነው። ከዛ በኋላ ተመሳሳይ ነው። እንትን ግን አንገናኝ አርክ ገና ስትገቢ ኮስት ምናምን ያስወጣል ምናምን ይባላል። እኛም ወጣ ኢንፎርሜሽን ነበረሽ? ኮስት እንደሚያስወጣ ታቂ ነበረ እንደሚያስወጣ የቅርብ ሰው እንደሚጠይቅ እኔ ስንት ነው 2000 መቼ ነው የገባው? 2013 ነው ገባኝ። አይ ቲንክ 2012 ወይ ደግሞ 2012 ምናምን ግራጁዌት ያደረኩት
አረ 2014 ግራጁዌት ያደረገች የቅርብ ሰው ነበርችና አይ ነበረ በጣም አትግቢ እየተባልኩኝ የገባሁት እና ምንም ኮምፕሌንት ሳቀርብ ወደሽ ከተደፋሽ ነው የሚባለው። ምንም አይነት ኮምፕሌንት ቤት ማቅረብ አልችልም። ይሄንን ያለ አቅ ነበር እና ደግሞ ጭራሽ ማቀ አዲስ አበባ እንትን ነበር። እዚህ ኮንዶም ወረቀት ምናምን ይሰጠናል። እዛ ምንም ነገር አይሰጣቸውም። በዚህ ጭራሽ ምንም ማቴሪያል ምንም የለም። ማቴሪያል ሙሉ በራሱ ከራሳቸው እና ግን ያን ነገር ስታይ ለዛ ኤክስፔክት አድርጌ ስለነበር እኔ ብዙ ነገሩን እንጃ እንኳን አርክ የግቢው ላይፍ ራሱ እንጃ ምንድነው ሰው ኤክስፔክት አድርጎ የሚመጣው? ቆይ አይደለም አይ እንትን እዚህ ግቢ ስንመጣ የመጀመሪያ እንትናችን አለ ያው ቀለል ያለ ነገር እንጠብቃለን። በነበርንበት አካባቢ እንትን የግቢ ተማሪ ሲባል ኢንጆይ ሲያደርግ ምናምን ነው የምናስተውለው። ብሬክ ላይ ነው አንተ የምታገኘው ኮሜንት ብሬክ ላይ ነው። በዛ ሰዓት እኛ እኮ ግቢ ውስጥ አልነበርንም እና የምናያቸው ነገሮች ይለያያሉ። ኤክስፔክት የምናደርጋቸው ላይክ ትልቅ ነገር ነው። ላይክ እዚህ ግቢ ገባን ኦብቪየስሊ ለራሱን የቻለ ነው ፍሪ እንትን ነገር ነው ብለን ነው የምናስበው። ዲግሪ ነው ዲግሪ ለምታውቋቸው ልጆች እኮ ኢንጆይ ሲያደርጉ የምታዩት ብሬክ ላይ ነው። እናንተም አሁን ብሬክ ሄዳችሁ ኢንጆይ እንደምታደርጉት ማለት ነው። እዚህ ግቢ ተማሪ ብሬክ ሄዶ አያነብም። ለዛ የእንትን ነው እኔ ብዙ ነገር አዲስ አልነበረም። ምንም እንትንም ደግሞ አለ አሁን ፍሪ ላይ ወይ ፍሬሽማን ስንማር ማንበብ ብቻ ነው። ፈተና ሲኖርብን እያነበብን ከሪውሳት እንተኛበት ሰዓት ምናምን አርክ ላይ ስንመጣ ደግሞ ይሄ ቶታሊ ነው የሚቀየረው። አርክ ከገበንበት ጊዜ ክላስ ከጀመርንበት ጊዜ ኢቭን ክላስ ቀድመን ነው የምንጀምረው። ከሌሎቹ አንፃር በአንድ ሳምንት ውስጥ ተገኙ ተብለን ተገኝተን ነገር ያን ነገር ስታይ ፈልገሽም ብትገቢ አንዳንዴ የሆነ እንትን የሚልሽ ነገር ይኖር ኤነርጂ ድሬን አለ። እንቅልፍ ማጣት ነው በዛሬ የመጀመሪያው እንዳልኳችሁ በጣም እንደዛ ይሄ ሳንገባ ይሄ አታያገኘው ነገር ስለነበረ ቀልደም ሞራል ነበረ። በደንብ ነበር መሰለኝ ያስጠላል። ስቲል እኮ ኮምፕሌንት አደርጋለሁ። ሰከንድ ገና እንደጀመረ ሞራል በቃ ሁሉም እኮ በደንብ ነበር የሚሰራው። ሲጀምር እጃችንም ስላልተፈታታ ጊዜ ወስድብናል ለመስራት። ከዛ ደግሞ በቃ ያገኘው ዲፓርትመንት ደግሞ ይሄ ብዙ ሰው የሚፈልገው ነው። የተሻለ ነገር እንዳገኘ ነው የሚሰማው። ስለዚህ የመጀመሪያ ሴሚስተር ላይ በደንብ ሞራል አለ። ሰከንድ ሴሚስተር ደግሞ በጣም ፍሪ ነበር ምን ያስታውስ። ኦኬ ከኛ ብቻ አይደለም ከኛ ብቻ አይደለም። ቆይ ስማ ይሄ አመት ይለቀ እዛ ነው የምንለቀው ቀጣይ እንጂ አይ አሁን እውነት ለመናገር ፍሪ ነን በጣም ላይክ በደንብ ራሱ አልያዙንም። ላይክ እንደ ፈርስት ሴሚስተሩ በጣም ስትረስድ አልሆንም። እኔ ጆርኒውን እንድናውቀው ይመስለኛል ወይ ደግሞ ምን ኤክስፔክት ማድረግ እንዳለብን እንድንረዳ ይሁን መጀመሪያ ላይ ኮምፕሊትሊ ነው የሚቀየረው። የመጀመሪያው ነው ሁለተኛው ሴሚስተር ሶስተኛ ዓመት በጣም አታስፈራሪም ገና ከዛ እኔ ነኝ ታላ ሰከንድ ሴሚስተር ላይ ነው ሳይት ምናምን የነበረው። ኧረ ደስ ይል ነበር። ሳይት ስንከፋፈል ማለት ነው የመጨረሻው ሩቅ ሳይት ነው የደረሰን። ፍሬሽ አንድ አመት ነው የቆየነው ግቢ ውስጥ እኛ ሰከንድ ይር ስንገባ እንትን የደረሰን ጫሙ እንደ ኃይሌ ደጋጋ የሚባል ሰከንድ ይር እዛ አካባቢ ነው የደረሰን። ኦኬ በጣም ሩቅ ቅርብ እንዲደርሰን እኮ ፈልገን ነበር። ልማት ነው ከልማት ነው የሚጀምረው ሳይት በጣም ነው። ዝም ብላችሁ አንስታችሁ ራሳቸው ናቸው ወይስ አስተማሪዎቹ ሲሰጧችሁ ነው የመደቡና ግሩፕ 1 እንደዚህ ግሩፕ 2 እንደዚህ ምናምን ብለው እንጨርሻ ደስ ይል ነበር። አቤት የነበረ ሞራል ኢንተርቪው ስናደርግ ሰው አሁን እኮ ሳይት ላንወጣ እንችላለን። ያባረሯችሁ ሰዎች የሉ የዛኔ? ኧረ በጣም ፖላይት ነበር አብዛኛው ሰው። ኦኬ እንትን እዛው አካባቢ ያሉ ሰዎች ይሆናሉ። አሁን እኛ የቀበሌ ቤቶች ጋር ነው የተመደብነው። የት አካባቢ? እዚህ ስቴዲየም ጋር ላይክ ሲነግሩን አልተሰራበትም ተብሏል። እና ያ አካባቢ ከዚህ በፊትም የነበሩት ቤተክርስቲያን ነው አይደል? አይ ወደዛ ይሄ አሁን ገና እየተሰራ ያለው እና ትንሽ ወደፊት ሊፈርስ ይችላል የሚል ስጋትም ስላላቸው ሊቀበሉ ፈቃደኛ ነበር። ከቀበሌ መጣን መሰልናቸው ወረቀት ምናምን አጀንዳ ይዘን አስገቡን ምናምን ቤት ውስጥ ምናምን እንደዚህ ልናጠናችሁ ነው ሳይት ነው። እንዴ ሌላ ነገር ነው የሚመስለው። አይ ምንም አላስቸገሩንም። በዛ ሰዓት ምንም ነገር አልነበረም። እንዴ
ቁጭ ብለን ምናምን ኧረ ሻይ ቡና ምናምን የተባልንበት ቤት ራሱ አላስተሰልም። ያምር ቁጭ ብለን አይጠፋም እኮ እኛ ስንደጋግመው ጊዜ እዛ ቦታው ጭራሽ ተመላልሳችኋል? ግቢ ተማሪዎች ነን። ዋው ግዴታ እንዴት እናሳምናቸው? ከዚህ በኋላ ነው ሳይት በጣም የሚያዝገው። አስተማሪዎችም ራሱ ነገረውን ነበር አፕሮች የምታደርጉበት መንገድ ነው የሚለየው አለ እና ከወንዶች ይልቅ ሴት ቢያወራችሁ ይሻላል መሰለኝ። እዚህ ጋር ይመጣል ማን ብዙ አስላል አይ አሁን እኛ ስናወራ እንደናንተ አይደለም። አዎ አነጋገርም ይለያያል። ከዛ መጀመሪያ በቃ ተማሪ መሆንን ግን እንትን ሜንሽን ማድረግ አለብን። ዊዲድ ፎርማል ሆነም በጨዋታ ምንትን ቀረብናቸው። መጀመሪያ ግን ምንም መጀመሪያማ እስቲ በእንትኖቹ በሴቶቹ ሞክሩና ካልሆነ እናንተ ችግር አይደለም እንዳለ ግሩፕ ተወጂ እንደ ባች ነው እንጂ ባች አሉ የተወሰኑ ሴቶች በጣም ተጎድተናል። ሴት ለመባል እንትን አላለ 7 ነው 8 ናቸው። እኛ ግሩፕ ላይ አልተመደበም። ስንት ነው ግን ሴት ያለው? 7 ወንድስ ማለት 7 ከ40 ነው ከሴክሽኑ ነው ከሙሉ 3 ብቻ ነው። ከሴክሽን 3 ከሙሉ ባች ደግሞ 7 ነው። በጣም ሜል ዶሚናንት የሆነበት ፊልድ ነው ያና አስቢው ላይክ ፊልድ ምናምን ስንወጣ ሙሉ ሜል ነው በር ፊት ለፊት ያለው 7 ወንድ ነው። እናንተማ ገና ልታፈርሱ ነው የሚመስለው እንትን ልትላድና ነገር ፍለጋ መስሏቸውም ይሆናል። እና ከ3ኛ ዓመት በኋላ ያለው ገና ስንጠይቅ ሸራፍ ትንሽ ከበድ አይደል የመረደሽ እንዴ ከባድ ነው ብላ ነው እኮ የጀመረችው ራሱ 3ኛ ዓመት እኮ ማክበድ ብቻ ሳይሆን አረድ ሳይድ ማለት ፈርስት ነው ሰከንድ ሴሚስተሩ ሰከንድ ሴሚስተር እኔ እንደ አመት ነው የጠላሁት። እሱና እንደ አመት ማለት 2016 ማለት የዛሬ ዓመት ዲሮኝ ነው መመረቀው። ዋት አይ የዛሬ ዓመት መስከረም ላይ 3ኛ ዓመት ነበር። ኦኬ ፋይናል አራ 3ኛ ዓመት ሰከንድ ሴሚስተር ነው የጀመርኩት መጥቼ የምር እንደዛም በሆነው በኮቪድ በቃ ድብልቅልቅ ወጥቶ 4ኛ ዓመትም በዛኛው ዓመት ነው የጨረሱት። በዚያም how come then እንዴት ነው የሚሆነው? 5 ዓመት በአንድ ዓመት ውስጥ 3 ሴሚስተር ማለት ሰርዲፍ ሰከንድ ሴሚስተር እና ፎርዚ ሁለት ሴሚስተር በዛ ላይ ደግሞ እንትን አፓረንት ምናምን አለ አፓረንት ማለት እና አሁን ክረምት ላይ ነው እሱ እኮ አሁንማ ሰከንድ ሴሚስተር 2016 ላይ ነው ሁሉ ሶስቱን የጨረሰው እንትን ሆነ እኮ ልክ ፍሬሽማን ስንገባ መቼ እንደገባን ታውቃላችሁ? መስከረም መግባት ኖሮብን ሰኔ መጨረሻ ሰኔ 28 ነው እዚህ ግቢ የመጣው ሳስበው ሰኔ 28 አዲስ አበባ ከኒቶል ከኒቶልሽ ከየት አካባቢ ጦር ኃይሎች ልበል። አብዛኛው ሰው ጦር ኃይሎች ብልሽ ይቀላል ከፍ እላለሁ፣ ግን ኔዘርላንድ ኤምባሲ ስል ብዙ ያውቀው ኦብቪየስሊ ያው እዛ አካባቢ ካልሆነ እዛ አካባቢ ካል ስለዚህ ጦር ኃይሎች ብል ሴፍ ነው ሴፍ ነው። የአዲስ አበባ ልጅ እሱ ነው። ለዛ ነው እኔ ስለማውቀው ነው የታውቁት። እኔ እንኳን እዛው ሸገር ሲቲ አሁን አዲስ የወጣችው ኬኤፍሲ ነኝ ኬኤፍሲ ወንድሞቼ ቆይ ፈጪ አዲስ አበባ ውስጥ ነበርኩ ወደ ዋልማት አካባቢ አቦ ሳሪስ አቦ ዋልማት አረ ኦኬ የነበረን እንትን አፓረንት ስትወጪ ምናምን 3ኛ ዓመት ላይ 3ኛ ዓመት ክረምት ላይ ነው ለኛ ያለና እናንተም እንደዛው ክረምት ነው የወጣችሁት? ሴሚስተር ክረምት አይደል ማለት ከዚህ ወጥተሽ አፕሮች የማድረጉ ሲዶ እንዴት ነው ማለት ግቢው የሆነ እንትን ድርጅቶችን ያዘጋጁላችኋል ወይስ ካጣህ ነው እንጂ በግል ነው? በጣም እንዴት መሰለህ ኢንተርንሺፕ ፔፐር ይሰጠንና ፈልጉ ይባላል። ከዛ አንተ ይሄ እዚህ ሆነን አይደል ፈልጉ የምንባለው ስለማንችል አይ ቲንክ በፊት እንዴት ነበር ከአንድ ሴሚስተር በፊት ለብሬክ ሲወጡ ይሰጣቸውና አክሰፕታንስ ይዘው ይመጣሉ። ከዛ ያስገባሉ ማለት ነው። እኛ እዚህ ሆነን ድንገት ተሰጠን የዛሬ ዓመት ታህሳስ ምናምን ነገር ላይ አስገቡ ተባለ። ከዛ በእንትን ታደርጋለህ ኦንላይን ታደርጋለህ። ፖርትፎሊዮ ነው እኛን የምትልከው ምንም ነገር ሄድ ፖርትፎሊዮ ትልክላቸዋለህ ይቀበሉሃል ምናምን።
ከዛ ያገኘ ያላገኘ ደግሞ ግቢ እንዲመድበው ማድረግ ይችላል። ግዴታ ነው። ፖርትፎሊዮ ምን አይነት ነው? እስከዛሬ የሰራቸው ፕሮጀክቶች ማለት አሁን እንደ ሶፍት ኮፒ አድርጋችሁ ነው በፒዲኤፍ ፎርማት ምናምን ፒዲኤፍ ፎርማት አድርገን ተሰራ እንትን ነው። ግን ብዙ ጊዜ አሁን እንትን እናስገባለን ሁላችንም ይሄ ቤዚክ ዲዛይን ጀምሮ የነበረውን ስራ እናስገባለን። ይሄ በስኬች በምናምን ያለ ግን እነሱ የሚፈልጉት የሶፍትዌር ስኪል ነው። ሄደ የምትሰራው በሱ ስለሆነ አብዛኛው ሶፍትዌር ስኪል ብቻ ተስገባለት እንትን ይላል የሚቀለው አንድ ሲሚስተር ብቻ ተምራችሁ ሶፍትዌሩ የምትወጡት እሱንም እንዴት ነው? አዎ እኛ ቪላም ሰርተን ነበር ሶፍትዌር እናንተ እሺ ሰርታችሁ ግን እንዴት ሰርቪስ ሰከንድ ሲሚስተር ነው ሶፍትዌር የሚገባው? አይ ቪላ ላይ ነው የምትገቡት። አይመስልም ቪላ ላይ እኮ ትሰራላችሁ። ኮም ስኪል 3 ላይ ሶፍትዌር ነው የምትማሩት ካድና ሬቪት ማለት ነው። እና እንዴት ነበረ ሲያስተምሯችሁ የነበረው ሁኔታ? ማለት ሶፍትዌር አሁን ይህን አክሰስ ከማያገኙበት ቦታ ይመጣል ይችላል ያ ናውሌጅ ያለው ማለት ነው። በዚህ ሶፍትዌር ማለት ነው እናንተ መቅደም አለባችሁ እራሳችሁ አሁን ጀምሮ። እኔ ሪዲዛይን ላይ አይወራም ትሬስ ነው ያደረግነው። ትሬስ የማያደርግ ሰው የለም ብዬ አስባለሁ። እንዴ ጭራሽ ግን እራሳችን ሰርተን ነው የዛኔ ትሬስ ያደረግነው። ብዙዎቻችን አሁን ዙሪያ ጓደኞቼ ነው እራሳችን ሰርተን ነው ትሬስ ያደረግነው። ሶፍትዌር ምንም ሊስነስ አይደለም። እኔ አሁን ላይ ሳስበው ምንም ጥቅም የለውም። በዛ ሰዓት በእጄ ቁጭ ብዬ ያሰመርኩት እንትን ቆይ አሁን ይሄ ፐርሰናል ስኪል ነው በቃ የምታዳብሪው ማለት ነው። መጀመሪያ ላይ በምትማረው ጭራሽ አሁን ለምሳሌ የምትማረው ኮም ስኪል 3 ላይ ካድና ሬቪት ነው። ሰዓት ካለ ሜቢ ፎቶሾፕ ላይ ተምሮ ካድና ሬቪት ነው የሚያሳዩዋችሁ። ከዛ መጨረሻ ላይ የሆነ ፕሮጀክት ተሰጣችኋል ይሄን ነገር ስሩ ተብሎ ብዙ ጊዜ ይሄ ትራዲሽናል መቀመጫዎች ክራር ሊሆን ይችላል ወይ ደግሞ ትራዲሽናል የሆነ ነገር መሶብ ምናምን ነበር የሚያሰሩት ማለት ነው። ሬቪት ላይ ስሩ የሚባለው እሱን ሰርታ ከዛ ቀጥታ ሄደ ፕላን መስራት ይከብዳል። እና ሶፍትዌር በራሳችሁ ስለዚህ በራሳችሁ ሶፍትዌር እነሱም ምን የሚሏችሁ ነገር ይኖራል። ሞር የእናንተ ጥረትና አንተ ያስፈልጋል። ክረምታችሁን ተጠቀሙት። ደግሞ ያስቸገረች ሶፍትዌር እሷ ለመለማመድ እና በጣም ወሳኝ ነው። ራይኖ አሁንም አልችልም አክቹሊ ያማ እውነት ራይኖ በጣም ከባድ ነው። ወይኔ ሲያስጀምሩ ማለት ነው የሆነ ፕለጊን አለ ግራስሆፐር የሚባልና ምን ኮርስ ነበር ስንማር ከሱ ፕለጊን ያስጀመሩ እና እንዴት ነው በቃ እያየን ያንን ነገር ፕሮጀክተር አለ እነሱ የሚያደርጉትን እያየን ማድረግ ነበረ። ከዛ በኋላ እንትን አላልነው። አንዳንድ ሬር ነው በጣም የሚችል ሰው እንጃ አላውቅም። አሁን ብትሄድ ከ3 ከ4 ተማሪ በላይ እንትን የሚል አሁን እሱን እነሱ ስላስተማሩን ሳይሆን ራስ ፕራክቲስ ስላደረከው ስለምንድነው ነው እንትን የሆነ ይሄ የነዛ ሀዲድ ምናምን በጣም ኢሬጉላር የሆኑ ሼፖች ፋሳዶች ምናምን የሚሰሩበት ሶፍትዌር ለሱ በጣም ይቀላል። ራይ ነው እንትን አስተማሪዎቹ በደንብ አያስተምሩም ነው ስኪል በደንብ ሳይሆን አብዛኛው እኮ እንትን ነው ግቢ ከመጣ በኋላ ሁሉም ነገር እኮ በስንት ስፖን ፊዲንግ አይደለም በራስ እንትን የምታረጋው ነገር ነውና ማስተማር ከተባለ እኮ ሬቪት እነሱ ማስተማሩን ጭራሽ እንትን እነሱ የሆነ ትንሽ የሆነ እንደ ሃይላይት ነገር ይሰጣል ያስጀምሩና ከዛ በኋላ ራስ ነው የምትሄድበት። ስለዚህ በሰራሹ ላይ አስተያየት ብቻ ነው መስጠት የሚችሉት እንትን ላይ ሶፍትዌር ላይ ምናምን ነገር ሶፍትዌር ላይ በሰራሹ ማለት በቃ እንደዛ ካስተማሩ በኋላ እየዞረ ያያል። ሁላችንም ወይ ዴስክቶፕ ላብ የምትገባ ከሆነ ላብ ሁሉም በላፕቶፕ ከሆነ እኛ ባሽ ላይ አብዛኞቹ ኦልሞስት ሁላችንም ላፕቶፕ ነበረን ስለማ ኦኬ እሱን ልጠይቅሽ ፈልጌ ነበረ። ግቢው ራሱ ኮምፒውተር ይሰጣል ለተማሪ ላይክ አፎርድ ለማያደርጉት ማለት አዎ ግን አላቅም ማለት ሁሉም አለው ላብ ውስጥ አክሰስ እንድታረግ ዴስክቶፕ ነው እንጂ እንትን ሊያደርግልን ይችላል ፕሮሰሰሩ ራን ያደርጉታል እንጂ እሱ ነው እኔ ተጠቅሜ አላቅም ጭራሽ። ግን በጊዜው አንቺ የነበርሽበት እንትን የግራፊክስ ካርድ ያለው አሁን አብዛኞቹ ከቤት በፊት የነበረው ፒሲ ነው እና ሲያስፈልጋቸው ምን ነበር የተፈጠረው? አሁን እኛ ባለንበት አሁን ፐርሰናሊ የሚያስፈልገው ምን አይነት ነው? ምን አይነት እንትን
ብለሽ ነው የምታስቢው? አረ ሁሉ አሁን ደህና ብለን በእኛ ሰዓት የገዛነው ከዛ እንዴ በጣም የተፈታተነ ነው። አሁን በዚህ አመት ራሱና ከጁኒየር ምናምን እንወስድበት ጊዜ ነበረ። ይሄ 49 ምናምን ያላቸው አሉ። ወይት ቆይ እያልሽ ያለሽ ከዛ በታች ያለው ከባድ ሆኖበት ነው እንትን ነው። ይሄ ልክ ፕሮጀክቱ በተለቀ ቁጥር በጣም እያስቸገረ ይመጣል። አብዛኛውን ጊዜ እኮ የሚያስቸግሩት ማለት ነው ሬቪት የሆነ ሲስተም ትጠቀማለህ እንትን እንዲልልህ በስነ ስርዓት እንዲንቀሳቀስ ሃይድ ማድረግ ሊሆን ይችላል። ይሄ የሰራቸው ጀነሬት ሞዴል ካለ የሆነ ፈርኒቸር ያስገባው ካለ እነሱን ሃይድ እያደረገው ነው ትሰራለህ። ሬንደር ስትጀምር ግን የዛኔ ነው ችግር ይመጣል። ክራሽ ያደርጋል። ደግሞ ክራክ ነው የምንጠቀመው። አስበው ክራክ ነው ሶፍትዌሮቻችን ማንም አፎርድ ማድረግ ነው ከፍሎ የሚጠቀም ተማሪ አይደለም ካምፓኒ። እኛ ፐርሰናሊ ስለነዚህ ነገሮች አናውቅም። ክራክ ብትይን ላይሰንስ የለንም በስነ ስርዓት የምንጠቀማቸው። ኦኬ ያው ገባኛው ነው። እንደ ማይክሮሶፍት ምናምን እንትን ማድረግ ነው ማለት ነው። ክራክ እያደረግን አሁን ግን አውቶዴስክ እንትን አለ ስቱደንት አካውንት አለ። አሁን እንትን ማለት ይችላል ሬጅስተር ማለት ከዛ ለአንድ አመት ይሰጣል። የዛሬ አመት አካባቢ የዛን ሰዓት ጀምሮ የሆነ ወይኛ የዛን ሰዓት አውቀን ሬጅስተር አደረግን። አሁን አለቀት። እስካሁን ስለሚጠቀም ነበር። ስለዚህ ፊ ይጠይቃል ማለት ነው። ከዛ ውጪ ለሆነ አዎ ካምፓኒ እየከፈለ አይደል የሚሰራው። ዋው በዶላር ነው። ከራስ በኋላ ተመልሰናል። ቡናውን ቀድመን ቡናውን ግን ወፍ የለም አልቋል ገብቷል ኦልሬዲ እንትን ብለናል። አሁን ኦኬ አፓረንቱ እያወራን ነበር። ኢንተርንሺፕ በጣም ነው የምወደው። ኢንተርንሺፕ ታይሚንግ ከ11ዱን ሴሚስተር ማለት ነው እሱ ቢደጋገም ምንም አይመስልም። አይ መጀመሪያ የሚጥሹ ቦታው ሶስት ቦታ ነበር የወጣው ኢንተርንሺፕ ወይ እንዴት መሰላችሁ? ዋው የኔ ኢንተርንሺፕ እስቃ ኦኬ አይ ሶስቱም ጋር ግን አንድ ሳምንት ነው ልክ ኢንተርንሺፕ ፈልጉ ስንባል ምንም አይዲያ አልነበረኝም የት እንደምገባ። ከዛ ግን እዛ አካባቢ ላይ ነበሩ አጎቶች ነበሩ። ከዛ ለሁለቱም ላኩላቸው። ከዛ ግን ልክላቸው ቶሎ አልመለሱልኝም ነበር። ይሄ ቢዚ ነገር ስለነበሩ ብዙ አክቲቭ አልነበሩም። ከዛም ደውዬለት ረስቶኛል። ከዛ በቃ ስለማንኛውም በራሴ አፕላይ ላድርግ ብዬ ኦደስ የሚባል አርክቴክት ዘገይ የቸርነት ካወቃችሁት ታውቁታላችሁ ሆፕፉሊ እሱ ጋር አፕላይ አደረኩኝ። ገባሁኝ እዛ ማለት በቃ አክሰፕታንሱን አገኘሁኝ። እዚህ እንትን ስናደርግ ኢንፎርም ስናደርግ የወጣንበትን ቦታ ኦደስ ነው የሚለው ኦደስ። ከዛ የዛን ሰዓት የታገኘሁኝ አባ አባ አርክቴክት ሳገኘው አባ ማለት አብረሆትን የሰራው ጎርጎራ ምናምን በቃ ትልልቅ የመንግስት ፕሮጀክቶችን የሚሰራው ትልቅ ካምፓኒ እዛ አገኘሁኝ። ከዛ ቀጥሎ ደግሞ ኤርላይንስ አገኘሁ። ኤርላይንስ ማለት ቦታው ነው፣ ካምፓኒው ዳር ነው የሚባለው። ዳር አልሐንዳሳ የውጭ ካምፓኒ ነው። ኦኬ እና አክቹሊ ብዙ ሰው ነው አያውቀውም ማንም ሰው። እኛም ራሱ አዲስ ሆኖብናል። ከዛ የዚህ ሀገር ካምፓኒ የውጭ ነው። እዛ አገኘሁኝ። መምረጥ ነበረብኝ። በጣም ነበር የሚያስጠላው መምረጥ። ከዛ አባ የገባሁት ባይዘ በእልህ ነው። እኔ ሰው ነገሮችን በጣም ሲያከብድ አልወድም። ነገሮችን ሲያከብድ ማለት ተማሪ ነህ፣ እነሱም በዚህ መንገድ ነው ያለፉት። ስለዚህ ማድረግ እንደማይችለው አድርጎ ሲያወሩት ይሄ በጣም ትልቅ ቦታ፣ ኧረ ይሄ ቦታ እኮ ምናምን ነገር ኦፍ ኮርስ በጣም ትልቅ ቦታ ነው፣ ደስ ይላል። አሪፍ ፕሮጀክት ምናምን ሰርተዋል። ኦኬ ከዛ ግን ተማሪውን እንዴት እያሰበው መጣ። በቃ እዛ ሁሉም ይፈልጋል፣ አብዛኛው እዛ መግባት ይፈልጋል፣ ግን በቃ መግባት አንችልም አይነት ነገር። ኦኬ እኛ አይቀበሉንም ምናምን እያለ መተው ጀመረና የምረን አብሳሽ ላይ ነበር ጊዜ በዚህ ወይስ ካለፉ ድረስ ይሄ ግዴታ አይደለም፣ ግን ይሄ የውዴታ ግዴታ የምትለው ነገር አይደል? በዚህ መንገድ ነው ያለፍከው። አንተ ካምፓኒ ካለ ኢንተርንሺፕ አፕላይ ካደረጉ አቅም እስከቻለ ድረስ ትቀበላለህ። ስለዚህ ፖይንት ለምን አይሞክሩም? ግን ዝም ብሎ ከማለት እኔ በሰው አገኘውም፣ ግን ጭራሽ ፖርትፎሊዮ ራሱ አላኩም። ከዚህ ሰዓት ላይ አባ ነው አናግሬዋለሁ ምናምን አለኝ። እሺ አልኩት። መግባት አልፈልግም። በዛ ሰዓት ዳር እንደተቀበሉኝ አውቄያለሁ። አልፈልግም ግን እሺ አልኩኝ። በቃ ገብቼ ለምን ሲገብቻ ላይ ማወቅ አለባቸው። በቃ ኖርማል ነገር ነው። ገባሁ። ከዛ 2 ቀን እንትን አልኩኝ። ግን አይቼው አሪፍ ከሆነ ቀጥላለሁ ብዬ ነበር። የዳሩ ምን ከብዶኝ ነበር።
አብዛኛው ፎሬነሮች ናቸው እዛ ያሉት። ጭራሽ ሌባኒዝ አረቦች ናቸው። ዋው አረቦችና ኮንትራክተር ሳይድ ቻይናዎች ናቸው። በጣም ትንሽ አበሻ ነው ያለው። ኮመን ላንጉዌጅ የላቸውም እንግሊዘኛ ምናምን። እሱማ ጥሩነቱ ደግሞ እንግሊዘኛው እነሱም እንደኛ ናቸው። ትግባባለህ። ዋናው እሱ ነው። በጣም ፐርፌክት አሉ፣ ግን በቃ መግባባት አያቅትም። ግን ገና መጀመሪያ የውጭ ዜጎች ናቸው ሲለኝ እኔ ሌባኒዝ ይሁኑ ምን አላውቅም፣ የውጭ ዜጎች ናቸው ሲለኝ እሺ ሄድኩኝ። ኦደስ ሄድኩኝ 2 ቀን። ደስ ይላል በጣም ወርኪንግ ኢንቫይሮንመንቱ ደስ ይላል። ሰዎቹ በቃ በጣም ፍሪ አደረጉን። በጣም ነበር ደስ የሚሉት ሰዎቹ። አባ ሄድኩኝ ተቃራኒ ነው። ተቃራኒ ስለ ትልቅ ኦፊሰር ላይብራሪ ነው የሚመስለው። እኔ ስጀምር ጸጥ ብሎ የሚባልበት ቦታ አለ። ዋው ላይብራሪ ጸጥ ነው የሚመስለው። ከዛ 5 ሆነን ስንገባ በሪኮመንዴሽን አሉ ሌሎች ልጆች የገቡ ነበሩ። 5 ሆነን እኔ ደግሞ እፈራለሁ ማለት መጠየቅ አልወድም። ከዛ ምን ሊሆን ነው እዛ የሆነ ነገር መጠየቅ ቢኖርብኝ ዞርልና ጠይቅልኝ ምናምን ነገር ልልና ብቻዬን መሆኑን ፈልጌው ነበረ። በቃ የሆነ ነገር አትሊስት ፌስ ታደርጋለህ። ግዴታ ነው። ብቻሽን ከሆንሽ ግዴታ ነው። በሆነ ሰው ስር አትሆንም ማለት ነው። ከዛ ራስ ኮሚኒኬት ታደርጋለህ ምናምን። ብቻዬን መሆኑን በዛ ምክንያት ፈልጌው ነበር። ከዛ አባ 2 ቀን 3 ቀን ሰራውና ቀረው። ከዛ እዛ ገባ። ቆይ ቶክስክ በቃ ገባ ወጣው። እሱ ነበር የምፈልገው አክቹሊ ነገር ሳይቀር። ግን የሚያሰሩሽ ስራ ምን አይነት ስራ ነው? ሞስት ላይክሊ አሁን አንድ ጓደኞች አሉኝ ኮምፕ ላይ ሶፍት ላይ ምናምን ሲወጡ አፓረንት ላይ አብዛኛውን ጊዜ የሚያሰሯቸው ማይክሮሶፍት ወይ ፒፒቲ ያስከፍቷቸዋል። ከዛን ሺት ፓወርፖይንት ያሰሯቸዋል ምናምን እንደዚህ ቁጥሮች ምናምን ፎርም ምናምን ያስሞሏቸውና እንደዚህ ምናምን በቃ ሞስት ላይክሊ የቢሮ ስራ እነሱ የሚሰሩትን ያሰሯቸውና ነው የሚያስኪዱ። እንትን ነው ዶንኪ ወርክ የሚያሰራ ሰው አለ። ዶንኪ ወርክ ምንድነው? ምንድነው ይሄ ስራው? የሆነ ስራ ካለቀው ይሄ ድራፍቲንግ ሊሆን ይችላል ወይ የሆነ በቃ ሳታስብ ግን ዝም ብለህ የምትሰራቸው አይነት ስራዎች አሉ አይደል? እንደዚህ አይነት ስራ የሚያሰራ ሰው አለ። ወይ ደግሞ ድሮይንግ ካለ በኋላ እሱን ፕሎት አድርገህ ፓኔል አዘጋጅ ምናምን የሚል አለ። ይደክማል እኮ ግን ደግሞ ወጥቼ ኢንተርንሺፕ ይሄን አይደለም ማግኘት ያለብኝ፣ ከዚህ የተሻለ ነገር ነው መያዝ ያለብኝ። እንደውም አባ የዛን ሰዓት እንትን ነበር የሆነ ስራ እያለቀ ነበር። ከዛ ፈርኒቸር ነበርና የፊታውት ካልተሰሰ ፊታውት የፈርኒቸሩ ከስተም ነው የሚሰሩት እያንዳንዶቹ ፈርኒቸሮች ለነሱ ለሚሰሩት የሚላከውን ዳይሜንሽን ምናምን ብቻ እሱን መስራት ነበር። ኦኬ የሆነ አሰልቺ ነገር ነው። ከዛ በኋላ ግን ሰርተዋል። እኔ ነኝ እንትን ያልኩት። ከዛ ነው ያጣሁኝ። በቃ ዳር ገባሁኝ። ሶስተኛውስ እንዴት ነበር? በስመ አብ በጣም አሪፍ ነው። በጣም ደስ ይላል። ሳይት ነበር እና ሳይት ፓርቱን በጣም ወድጄው ነበር። ኦኬ ሳይት ወጣችሁ ነበረ? ኮንስትራክሽን ነው ወይስ ነው? ኮንስትራክሽን ሳይት ማለት ነው እየተሰራ ያለ ቢልዲንግ ነው። ኤርፖርት እየተሰራ ነበር ኤክስቴንሽን። ኦኬ አዎ እዛ ነበር ሳይታቸው። ወደ ቡልቡል አካባቢ እያሰፉት ነበር መሰለኝ። አዲሱ መንገድ ወደ ገጭ ወደ ቡልቡል ያስደም መሰለኝ። በጀርባ በኩል በዛ ነው የሚያልፈው። በአዲሱ መንገድ በኩል እዛ እየተሰራ ነበር። የሚሰራው እሱ ነበር። እስካሁን ወረቀት ላይ ምናምን ነበር። አሁን ሳይት ላይ ሳይቱን ስታዩ ሊትራሊ እሱ ነው ደግሞ በቃ አዲስ ነገር ስለነበረ በጣም ደስ። ከዛ ግን ትንሽ የሚከብደው ካርድ ነው የሚጠቀሙት። ካርድ ደግሞ ያዝ በቃ ካርድ ነው የሚጠቀሙት። ካርድ ሙሉ ሁሉም ነገር ኮሚኒኬት የሚያደርጉት በካርድ ድሮይንግ ነው እያንዳንዱ ሲቪሎቹ ሁሉ። ከዛ እዚህ ደግሞ እንትን ነውና ሳይት በጣም ደስ የሚሉ ሰዎች ናቸው። ኢንተርንሺፕ ብቻዬን ነበር፣ ማንም የለም። ከዛ ደግሞ ትልልቅ ሰዎች ናቸው አብዛኞቹ። በጣም ትልልቅ በጣም ስለ ከጡረታ በኋላ ምናምን የገቡ አይነት አሉ። ያንግ የሚባለው 2-3 ምናምን የነበረው ምን አካባቢ ሌሎች በጣም እና እንደ ልጅ ነበር የምታዩ ልጅ እመከራለሁ ምናምን በቃ እንደ ልጅ በጣም ደስ ይል ነበረ። እና የውጭ ዜጎች ናቸው እንትናቸው የስራ ባህላቸው በጣም ይለያያል። እኔ እንትን ነው እርስ በርሳቸው ሊተዋወቁ ይችላሉ። እንዴት ነው የሆነ ምቀኝነት የሚሉት ነገር እነሱን ጋር ሊኖር ይችላል። ግን እና ያየሁት እንደ ስራ ነው በቃ ሁሉም እዛ ጋር ለስራው ነው ያሉት። ቢጣሉም በስራው ጉዳይ ነው ምናምን ነገር ብዙ ፐርሰናል እንትን አላየሁባቸው። ደስ ይል ነበር። በጣም ደስ ይል ሰዎቹ በጣም ብቻ በጣም አሪፍ ነበሩ። አሪፍ ነው ያሳለፍሽው ይሄ ነው አፓረንት ላይ ስቲል እንትን እንላለን። ሁሌ ስመጣ ምናምን ራሱ እንትን እላቸዋለሁ። ልክ ከኤርፖርት እንደወረድኩ ኦፊስ ገብቼ ሰላም ብያቸው ነው በጣም ደስ የሚል። እዚህ ጋር ተኩሩልኝ ትራንስፖርቷን በአየር
እዛም አይመስልም ዘመር ፈጥራለች እዛ ይሁን እሺ እና ከዛ በኋላ ወደ ግቢ ስትመለሱ እንዴት ነበር ያቋረጥ መታችሁ ከዛ ሪፖርት ትሰራለህ የኔ እንደውም ትንሽ ሪፖርት ፓርቱ ምንድነው ምሳ አሁን ሌላው ፕሮጀክት አይደል ሁሉም ኦልሞስት ዲዛይን ኦፊስ ነው የወጣው ስለዚህ ዲዛይን ኦፊስ ከወጣ የሰሩት ሬዚደንሻል ኢንሹራንስ አፓርትመንት ምንም የሰሩትን ነገር መጣው ሪፖርት ያደርጋሉ የኔ አብዛኛው ቲዮሪቲካል ነው ቲዮሪ ነው ኦኬ ስለዚህ ምንድነው ምናምን ነገር ብዬ እንደውም አንድ አስተማሪ ነበር እሱን ጠየቅኩት ልክ ሪፖርት ልንጽፍ አካባቢ ነው መሀል ላይ ነው መሰለኝ አወራሁት ሳውራው አይ ችግር ነው እያንዳንዱ ያየሻቸው ነገሮች ይሄ ማለት ይሄ ነው ምናምን እያልሽ ጻፊ ምናምን ነገር አለኝ ለካ ያወቀውን ነገር ነው ፕሬዘንቴሽን ነበረው ግን ዜሮ ክሬዲት ነው እና እሱን ኢቫሉዌት የሚያደርጉት የግቢ መምህራን ነው የግቢ ነው ይመደብላል እንደ ኤግዛማይነር ነገር ተብሎ ይመደባል ሁለት አስተማሪ እነሱ በየት ታቀርባለህ በቃ እና አራተኛ እና አምስተኛ ካለን አንፃር አራተኛ ዓመት ኢንተግሬትድ ነው የሚጀምረው እኔ ከብዶኛል እኔ እውነት ከብዶኛል በጣም እንትን አዲስ ነው ይቀየራል ልክ ቪላና ሚክስድ ከሰራንበት ይቀየራል ኮምፕሊትሊ ሌላ ነገር ነው አዎ እሱ ከብዶኝ ነበር ትንሽ ኦኬ ከዛ ፎር ዚር ካለቀ በኋላ ልክ ሁሉም ማለት ነው ቤዚክ ዲዛይን 1 ካለቀ በኋላ 2 ትንሽ ይቀላል ኢንተግሬትድ 1 ካለቀም በኋላ 2 ስትራክቸር ነው አሪፍ ነበር ስትራክቸር የሆነ ነገር አዎ ግን እንትን እዚህ ላይ የፎር ዚር አፓረንት ማለት መጀመሪያ ስለወጥሽ አልከበደሽ አዲስ አይሆንብሽም ብዬ አስባለሁ ፎር ዚርም the same apparent ነው የወጣሽው like the same ስራ ነው እያሰሩሽ የነበረው ፎር ዚር ከጨረስን በሁለተኛው ኢንተርንሺፕ እዛው ነው የወጣው ተመልሼ the same ስራ ነው የሰራሽው ራሱ የሆነ ልክ ስትሄድ የተወሰነ ፕሮግረስ አልቆ እንደውም ይሄ ፊኒሺንግ ነገር ላይ ነበር የደረስኩት ሞር አርኪቴክቸራል ያለበት ፓርት ላይ ነበር የደረስኩት እስቲ እዛው ነበር ኦኬ በጣም ሊቀጥሩኝ አይደብረኝ እዛው ነው ጋር ሊቀጥሩኝ ደስ ይለኛል እስቲ እኛን ሆፕፉሊ እንጠብቃለን ብቻ ኢንተርንሺፓችሁ በደንብ አስቡበት የሆነ በደንብ ስሩበት እና ስራው ኔትወርክ በደንብ እንትን ትልበታላችሁ እንፈጥርበታለን ማለት ነው በደንብ ሰዎች እናገኛለን እና ክረምት ላይ ሆነ ራሱ በደንብ ስሩ እያልሽን ነው ክረምት አሁን ምንድነው ያሰባችሁ ቁጭ ትሉ ነው አሁን ስራው በጣም የሚቆጨኝ እኔ ክረምቶቼ ናቸው አሁን ሳስበው ለካ ከዚህ በኋላ ልክ እንደሜሞ አንኢምፕሎይመንት የሚባለው ታይም ነው እንጂ ክረምት አይደለም ይሄን አረጋበታለሁ የሚለው ክረምት አይደለም ቁጭ አይደለም ወጣ ጭራሽ ጨንቃል ኦኬ ክረምቶቹ በጣም ነው የሚጨንቁኝ የሚቆጩኝ ኦልሞስት 5 ወር የተቀመጥነው ክረምት ነው ተጠቀሙበት በደንብ ስለዚህ ስሩበት ነው በቃ በደንብ ስሩበት 3 ወር ነው ሶፍትዌር ስኪላችሁን አዳቡበት ኦፊስ ባይዘይ በምታውቁት ሰው ካገኛችሁ ዝም ብላችኋል በቃ የሆነ ነገር አንተ ነገር ይዛችሁ ከመጣችሁ ፒስ ነው ዲዛይን እናንተ ሸጡት ዲዛይናችሁን አይደለ ተወት ሐሳብ ዲዛይን አድርጋችሁ ሰጣችሁት ነገር ሜቢ አንቺ ሌላ አይደርስ ይችላል በጓደኞች ዲዛይን ከተደረገ በኋላ ሰውየው ተስማምቶ ወሰደ በኋላ ጀስት ነገሩ ተጀመረ በኋላ መሬት ላይ ባይኑ መታየት ሲጀምር እንደዚህ ቢሆን እንዴ እዚህ ቢደረግ ምናምን ነገር ተጠመኝ ካለሽ ኢንተርንሺፕ ላይ ነው የሰማሽው ነገር ኢንተርንሺፕ እኔ እንጃ የኔሎቹን አላውቅም የኦፊስ ስራ ስለሆነ በዚህ ልክ ዲቴይል ኢንፎርሜሽን አንተ ጋር ላይ ደርስ ይችላል ግን በቃ ይሄ ነገር እንዲደረጋል ብለው መተው ነው የሚያዙክ ብዙ ጊዜ እኔ ወጣሁበት ደግሞ በጣም ትልቅ የመንግስት ፕሮጀክት ስለነበር የነበረው ይሄ አስፐር ሳይት ኮንዲሽን የሚቀየር ነገር ሊኖር ይችላል በቦታው እንዲ ስለሆነ ይሄ ነገር እንዲ መሆን አለበት ተብሎ የሚቀየሩ ነገሮች እንጂ ክላይንት መጥቶ ይሄንን እንደዚህ ፈልጋለሁ ምናምን የሚል የዚህ ያህል እንትን አልነበረም ኦኬ ብዙ ነገር ይቀየራል ወይ የመጀመሪያ ኮንሴፕቹዋል ዲዛይን እና ለዛም ነው አንድ መጨረሻ ላይ ስፒድ ድሮይንግ ይሰራል ካለቀ በኋላ ስፒድ ተብሎ ድሮይንግ ይሰራል ታዲያ እንትን አብዛኛው ጊዜ ሳይት ወጥተሽ እኚህ ነገሮች ካስተዋሻችሁ ምናልባት ባለፈው መራሄ ለሰጥተን ነበር አንዳንዴ ሲቪል ኢንጂነሮች በራሳቸው የሆነ ነገር ሊቀይሩ ይሞክራሉ ገበታ ለሀገር የራሷን እንትን ስትለን ማለት ነው እና እዛ ላይ የሆነ እንትንን ጨምርታ ተነግሮ ነበር ሊጨምሩ ፈልገው ነበር እና እኔ ደግሞ እንደፈለኩት እንዲሆን ነበር የፈለኩት
ምናምን በዛ ሰዓት የተወሰነ አለመግባባቶች ነበሩ እና እንደዚህ አይነት እንትኖች ነበሩ። እንዴትስ ይፈቱት ነበር አይደል? እኛ ግን እንጃ ብዙ እንደዚህ አይነት ነገር ያስቸገራቸው አይመስለኝም። እንትን አይደለ ኤርፖርት ስለሆነ በጣም ኦፕን ስፔስ ይበዛል በጣም እና እንደዚህ አይነት ብዙ ችግር አልነበረም። ግን ሲቪል ሲሆን ኦፍ ኮርስ የሚያሳስበው እሱ ስትራክቸራል ነገሩ ነው። ስትራክቸራል ስቴቢሊቲ ብቻ ሊያሳስበው የሚችለው ኤስቴቲክ የምትለው ነገር ለሱ ምንም ነው። ዝናቡ አባሮን ያው እዚህ መተናል ተሻሽገን ያው ቪው ያምራል ብለን እናስባለን። ባንዲ ባክግራውንድ ሲቀያየር ምናምን አራተኛ እና አምስተኛ ዓመት ማለት ዘንድሮ ማለት ነው። ማለት ዘንድሮ ሰከንድ አምስተኛ ዓመት ኧረ ጂሲ ዓመት በጣም ነው የሚፈጥነው። በጣም ፍሪ ትሆናለህ። ፍሪ ሆነን ነው እንዴ ወይስ ራሳችንን ፍሪ አድርገን ነው? ብቻ ግን አሪፍ ነበር በጣም እና በጣም ነው ቶሎ የሚያልቀው። ደስ ስለሚል ይሁን ደስ መጨረሻም ስለሆነ ይሆናል። በጣም ደስ የሚለው እና አክሽን ሁሉም አመት ደስ ይላል። እንትን አርክ ተማሪ ሆኖ እንትን በርዝዴይ ምናምን ጎናይቱን አያከብሩም ነበር ስንሰማ አይኖርም ይላል። ላይክ ቢዚ ናቸው ለዚህ አይነት ነገሮች። አርክ ተማሪ አያከብሩም። አው ለምን እንደሚያገሉን አናውቅም። እንደዛ ናቸው። አረ ግን እኛ ሁሉንም አክብረናል። ሀፍ ላይፍም አክብረናል። ጂሲ በርዝ ምንም የቀረ እንደ የለም። ሁሉም እኮ ላያከብር ይችላል። ሌላውን ዲፓርትመንት ላይ እኮ ሁሉም አያከብርም። ምንም አልቀረንም። ኦኬ እኔ እንጂ እያደረኩ ነው 5 ማለት የጨረስኩት። ከሶስተኛ እንጂ እያደረኩ እሱንም እንጂ አድርጌያለሁ ሲል በጣም እንጂ አድርጌያለሁ። ከሌሎቹ ትንሽ ይላል። አዎ ኧረ በጣም ፈታ ብያለሁ። እና ደግሞ አርክ ክለብ ውስጥ ኃላፊነቱን አርሞ የሆነ ነገር አለ። ደግሞ እውነት እና እንትን ነው ፖዚሽን ስለተሰጣችሁ ብቻ አይደለም። አንዳንዴ ስለወደዳችሁትም ትሰራላችሁ። አዎ ግን አሁን እኛ በቅርቡ ሪፖርችን ብቻ ነው የምንፈልገው። ላይክ ኖርማል ተማሪዎች አይገቡም እዛ ጋር ሪፕሬዘንታቲቭስ በእያንዳንዱ ባች ወይ G2 ወይ G3 ምናምን እንትን ነው ሪፕሬዘንታቲቭ ብዙ ጊዜ ቼር ላይ የሚሆነው በደንብ አላውቅም ህግ ይሁን ብቻ ቼር ላይ የሚሆኑት 4 ወይ 5ኛ ዓመት ተማሪዎች ናቸው። ኦኬ እና ሪፖርት የተፈለጉት ደግሞ ይሄ መቶ አሁን ማን እንደዚህ መሆን ትፈልጋለህ ይባል ሁሉም እጁ ሊያወጣ ይችላል። ለዛ ሪፖርት የተፈለጉት እንደዚህ አይነት ነገር ላይ ሪፖርት እስከሆነ ድረስ አብሶ አርት ላይ ትተዋወቃለህ። ልክ መቶ ማሌት ምን ላይ ነው እንትን አኒሜ ምንድነው ጎበዝ ምናምን የሚለው ነገር ያውቃል ሪፕ። ለዛ እነዛን ተማሪዎች ሰሌክት ለማድረግ እንዲያመች ነው ሪፖርት የተፈለጉት የዛኔ። ኦኬ ባይሆንም ማለት ይችላል። አዎ ይቻላል። ፖዚሽኑ በዚህ ምንድነው እንትን ነው የሆነ ኃላፊነት ነው እንትን የምታስቀምጠው ላይ እንጂ እንዴ ፖዚሽን ላይ የሌሉት ይበልጣሉ በስነ ስርዓት ወደሚሰሩ በጣም እና በጣም ነው ደስ የሚለው ስሩ። ፖዚሽኑ ላይ የምትሰሪበት ስራ ምንድን ነው እዛ ውስጥ? እኔ ስራ ካለ ምን ሁሉም ነገር ባለው ነው ምን ችግር የትኛው እንጂ ምናልባት የማትገባበት እንዴት ነው ወደ ላይ የወጡ ኮሚኒኬት የሚያደርጉ አሉ። ለሱ በስነ ስርዓት የተመደቡ ሰዎች አሉ። ይሄ ቼር ፐርሰን እንላቸው አስተማሪ ማናገር ምናምን። ግን ስራው የሆነ ኢቨንት ሲዘጋጅ ምናምን አሁን ስራው ላይ ያለውን ስራ ታግዛለህ። አሪፍ ነው በጣም። አሁን እኛ ባለንበት የማይሰሩ ተማሪዎች ማለት ነው። አንዳንድ የሆነ ትምህርት ሽሽት የገቡ ተማሪዎች ማትስ ሽሽታ እነሱ ተማሪዎች ገብቶም አንዳንዴ የማይቆ አሁን የሄዱ ተማሪዎች አሉ። እነሱ የተሻለ ነገር አግኝተው ሊሆን ይችላል አናውቅ ሄደዋል። ግን እንደዛ አይነት ተማሪዎች አሉ። አንዳንዴ ደግሞ ያንቺንም ሞራል እንትን ይላል። ዲዛይን ክላስ ላይ እነሱ ምንም ሳይሰሩ ይመጡ ሆነች ሰዓት የተወሰነች ነገር አለ ብሎ አሪፍ ማውራት ስለቻሉ ብቻ እንትን የሚሉበት እነዛ አይነት ሞራሎች ነው የሚደረገው። እሺ ነገር እኔ አሁን እዚህ ላይ እኔ ሾርት ከት ተጠቀሙ አልላችሁም እንደባለፈው ቪዲዮ እንዴት ነው ሾርት ከት ያየው ሰው አለ ማለት ነው። የምሬን ነው። ኮንትሮል ፕላስ ዜድ ነው ያለው። እንዴት መሰላችሁ እንትን ሊያጋጥማችሁ ይችላል። በስነ ስርዓት ሙሉ የሰው ፋይል ሙሉ ስለ አንተ ወይ የኔን ወይ የሆነ የሲኒየር ፋይል ሙሉ የሆነ ነገር ብቻ ሞዲፋይ አድርጎ አስገብቶ አንተ በጣም ተሰቃይተህ የሰራኸውን ልክ ቁጭ ብላ አስተማሪ አንተ በጣም ክሪቲሳይዝ ተደርገ አንተ በጣም ተሰድበህ ያኛው አፕሪሼት ሲደረግ ታያለህ። በደንብ ኤክስፔክት አድርግ። ግን
ምንም አይሰማችሁ። እዚህ ያለውን ነገር ብቻ አታስቡ። እዚህ ባለው ነገር ብቻ ራስን የምትገድበው ከሆነ እንትን ታረጋ ኦፍ ኮርስ እየበለጠኝ ነው ምናምን የሚል ስሜት አለ። ግን እንዴት ነው ወጥቶ ኮምፒት እንደማያደርግ ታውቀዋለህ ያ ሰው። ስለዚህ እዚህ አርቲስት ማርከው ወጥቶ ስላለው ነገር ነው። በ5 አመት ብቻ አታውቀውም አይደለ? ታስበውን ነገር ለዛ ምንም አይሰማችሁ። እሱ ነገር ይደብራል ላይ ነው። ግን እንትን ነው እኔ ብዙ ጊዜ ስላጋጠመኝ ነው ነገር አሊ አድሬ መጥቼ ለሊት 10 ሰዓት መጥቼ ከቤቴና 1 ሰዓት ኢቭን ካፌ ሳልገባ 2 ሰዓት ማኔጅ ደግሞ ያ ድካም ሳይበቀኝ እዛው ቫሪሽን ኖራ እሱን ማቅረብ አለ። ከዛ ደግሞ እንደዛ ረፍቼ እንትን አጥቼ ሰርቼ ብዙ ነገር ቀርቦት ብዙ እንትን አውጥቶት የመሰል ይሄን በጣም ከባድ ነገር ነው። ያው በቀላሉ ለመናገር የምንሰራው ላይ ፕሮግረሳችን ላይ እኔ አሁን 10 ወረቀት ሰርቼ አንዱ በ2 ወረቀት ብቻ መጥቶ እንትን የሚልበትም ጊዜ አለ። ላይክ የተለየ ነገር ሰርቶ ሳይሆን ኖርማሊ ቀለል አድርጎ እንደ እኛ እንደለፋ ነው ሳይሆን ዝም ብሎ ኖርማሊ ሰራ አድርጎ አምጥቶ ግን ከአስተማሪዎቹ አድሚሬሽን ምናምን አግኝቶ እንትን የሚልም አለ። እንትን ነው እውነት ስራችሁ የሆነ ታይም ላይ ከፍላችኋል። እንትን አትበሉት። ይሄ ያ ሰው በአጭር መንገድ እንትን ስላለ አሁን እንደውም አሁን እናንተ የምትሉትና ብዙ ሳይሰራ መጥቶ ነው ገና እንዳልኳችሁ ሙሉ ፋይል ምንም ያልተቀየረ ስለ ምንም እንደ ይሄንን ነገር እኮ ምናምን የምትለው ሙሉ ፋይል መጥቶ በደንብ እንትን የተባለ በጣም እናመሰግናለን ምናምን እግዚአብሔር እንደዛ ትባልና አንተ በጣም የሚያስጠላ ነገር ሊናገሩ ይችላሉ። ግን እንዴት ነው የሆነ ታይም ላይ እንትን ትለዋለህ በደንብ አትሊስት ስትወጣ የምታውቀው ነገር አለ። ግን የማትፈልገው ከሆነ እኔ እንጃ አሁን ለምሳሌ ለመጨረስ ሲሉ የሚማሩ ልጆች አሉ። ምንም ለቤተሰብ ብለው ይማራሉ። ምንም ስራ ብላ ኦልሬዲ ከገባው ጨርሼ ልውጣ አይነት ነገር ማለት ነው። ግን ዋናው ማወቅ ያለባችሁ ነገር እናንተ ሰርታችኋል። ያልሰራለ ወጥቶ ያ ሰው ኮምፒውተር ያደርጋችሁም በ5 አመት እዚህ ራንክ የለም። አንደኛ ሁለተኛ አትባልም። ያ ሁሉም ለራስ ነው። ዲዛይን እንዴት ሊጎዳ ይችላል ነው በዛ ልክ ለእንትን ስሩ የምትችሉት። ከዛ ግን በቃ ወጥቶ ኮምፒውተር እንደማያደርጋችሁ ታውቃላችሁ። በግቢ ብቻ አትወስኑት እንትናችሁ። እንግዲህ የሚሰማችሁ ካለ የልፋታችሁን ውጤት ታገኙታላችሁ። ይከፍላችኋል ማለት ነው። እስቲ እንግዲህ እናያለን ብለን እናስባለን። በቃ ቋራ ቆይ መች ገባን። ፐርሰናል ላይፍ አለ ብዙ ነገር አለ። ብዙ ያላወራናቸው ነገሮች አሉ። ችግር የለውም። ከውጭ ካላችሁትም ጥያቄ እንቀበላለን። እና እንዲህ ነበረ ፕሬሽር ይሰማል። ኤክስፔክት አድርገሽ የመጣሽው እና እዚህ ያገኘሽው ማለት ያው አንዳንድ ሰዎች ግቢ ሲመጡ ሪሌሽንሺፕ ግዴታ አድርገው የሚያስቡ ሰዎች ይኖራሉ። ላይክ ፍሬሽማን ሲመጡ የሚያስቡም አሉ። እሱ አይ ቲንክ እንትን ነው የፍሪደም ነገር መሰለኝ። ስካይ ስኩል የነበረ አስተዳደግ ነው። ያንቺ አስተዳደግ ነው ከኮንትሮል ደረጃ ማለት ነው። ላይክ ፓረንቲንግ የሚሆን ዳዲስ ገር ዋው እንዴት ነው? ኦኬ እንደማንኛውም እንትን በዛ ሰዓት የትኛውን ቤተሰብ ሪሌሽንሺፕ ውስጥ እንድትሆን ከመንታ ያደረገው አላ አይፈልገውም ማንም ሰው። ግን እንደዛ አይነት እንትን ሳይሆን አሁን ከቤት እንዳትወጣ ተከልክላ ያደረገች ፍሪ ነበርሽ ማለት ነው። ይሄ ልቅቅ አልተደረኩም። ግን በቃ መሄድ ካመነበት እንትን አይደለም። አሁን አባቢያ ነገር ላይ ካመነበት ምንም ነገር ነው የሚፈርስ ግን ግን ያን ያህል እንደዚህ ተይዤ አሉ እኮ አሁን በስነ ስርዓት ምንም ቦታ ሳላቅ ምናምን አይደለም የመጣው ጊዜ። አንዳንድ ፋሚሊዎች ሞር በመገደብ እንዳውጡ በተለይ ብቸኛ ልጅ ከሆኑ ምናምን ከሆኑ ማለት ነው ከሰፈር ውጭ አያውቅም። ከዛ 400 ኪሎ ሜትር ይላካል። ያለፉበት እንትን ይኖራል። ፕሮቴክቲቭ ለመሆን ነው በቃ ላይክ ሞር ያዩት ነገር በዛም ይመስለኛል። ቤተሰብ ላይም እንደዚህ ማለት አይቻልም፣ ግን አይከብድም። ከዛ ግቢ ስመጣስ ኦልሞስት 500 ኪሎ ሜትር ርቄ ስመጣስ ብቻዬን እዛኔስ አሉ እኮ ይሄን አክሴፕት የማያደርጉ ልጆቻቸውን የማይልቁ ማለት ነው። በዚህ ምክንያት እኔ በራሴ ፍቃድ ነው የመጣሁት።
ቤት ተባኒ ያልገጠመው ስመጪ ከማን ጋር ነው የመጣሽው? ከእናቴ ጋር የዳሪስ ገርል አልነበርኩ አይደል ያልሽው እንዴ? እምቢ አለች። እውነት ነው ስንመጣ ነበር አታየውም መቼስ አታየው ስንመጣ ነበር የፈለኩት ኮሜንት ግን እምቢ አለች። ማሚ ምን የሚሄደው አለች። መጣች ደግሞ እኮ ምንም ጥቅም የለውም። በማንግስቱ ነው የተመለሰችው። ኦኬ ፐርሰናል ኦፒኒየን አልነበራትም ስለ ግቢው? እኔ እንደውም ማስበው አንዳንዴ ለበጎ ነው እሷ ለመምጣት። እሱ ቢመጣ የሚመልሰኝ ይመስለኛል ወደ ቤት ስንገባ ፍሬሽ ማለት ነው። ተፋጠጥ ጋር የነበረው ጩኸት እና አሁንም ልክ ነው ብዬ አላስብም። ጂሲ ተማሪዎች የሚሰሩት ስራ እኛ አለን ብሎት ለልጃችሁ ምንድነው ብቻ አይባልም በዛ ሰዓት። ስለዚህ የሚያስበው ቤተሰብ እንደው ሲመጣ ሁሌ ያ ነገር እንዳለ ነው የሚያስበው። ሁሌ ያ ነገር አሁን አባቢ ቢመጣ በቃ ይሄ ነገር ሁሌ አለ ናይ ብሎ ይዞኝ ነበር የሚመለሰው። ጭራሽ ምክንያት አግኝቼ ነው ብሎ እኮ አዎ። እና እሱ እንትን ነበር። ኦኬ ኦኬ። እና አንቺ መጀመሪያ ነገሮችን መሞከር ሞክሪ ፍሪ ስላደረጉሽ እንትን ሴት ልጅ ማድረግ ያለባት ነው የሚለባትን ነገር እንድታውቂው ስላደረጉሽ ቢመጣ ደግሞ የመጀመሪያ ልጅ አይደለም። ታላቄም ግቢ ነበረች። ኦኬ ግቢ ገብቼ አይቻለሁ። አድሬ ምናምን አይቻለሁ። ጎንደር አይቻለሁ። ባህር ዳር አይቻለሁ። ስንተኛ ልጅ ነሽ? 2 ሚድል ቻይልድ አልተረሳንም። በዚህ አጋጣሚ እኮ አልተረሳንም። ለመጀመሪያ ልጅ ምንም ሬስፖንሲቢሊቲ ተተርፍ እኮ ነገር የለም። በጣም ጣና ይወዛብን ነበር። በራሳችን ውሳኔ እዚህ የደረስን ሰዎች ነን። በራሳችን ውሳኔ ብዙ ኃላፊነቶች ከኋላ ያሉት ተሸክመን የመጣው እናንተ የቤተሰብ እንትን ናችሁ። እንዲበል እንደዚህ በዚህ ሂድ በዚህ በቃ ሞስት ላይክሊ በቤተሰብ ፕላን ነው እንትን ያላችሁ። እኛ ግን በራሳችን ጥረት በራሳችን ውሳኔ በራሴ ሙስሊም ኦኬ እሺ። እንዴት ነበር አሁን ከገባ ተጀመረ ፍሬሽ? ይሄን ልጠይቅሽ መጥቶ ምናምን ያስቸገረሽ ሲኒየር የለም? ማወቅ ፈልጌ ነው። ፍሬሽማን ከዝን ነበረኝ ግቢ ስመጣ የተቀበለኝ እና የመጀመሪያ ሰሞን ሁሌ ራስ ምበላው ምናምን ነገር ከነሱ ጋር ነበርና የምታውቀው ሰው ሲኖር በዚህ አይዳፈርህም ስለ እንደ አዲስ ሊያወሩ ምናምን አይመጡም። እነሱ ስላለ አሮን ይባላል። ብቻ በጣም ጠቅሞኛል። እንዴ በዛ ሰዓት ቴንክ ዩ እንትን አድርጎልኛል። የሱ ጓደኞች ምናምን ነበሩና ሲመጣ እንዴ እህታችን ምናምን ሰላም ይሉኛል። በቃ ፍሬሽማን እንደዛ እና 3 ወር ነበር ግራጁዌት ሊያደርጉ 3 ወር የቀራቸው ሰዎች ነበሩ። ፕሮጀክት ዲፌንስ ምናምን ላይ ነበሩ። ኦኬ ምንም እንትን አልነበረም። የኛ ጊዜ ላይ እኛና ጂሲ ብቻ ነው የነበርነው። ልክ እኛ እንደገባን በሳምንቱ ሁሉም ባሽ ነው የወጣው። ዋው እዛ ኖርማል ነበር። በዛ ሰዓት ያው ከሱ ጋር የነበሩ ልጆች ነው እንደዛ የሚያዩት። ግን አሉ አሁን ሁላችንም የምናውቀው ነገር ነው። ወንድ ፍሬሽ ሆነሽ ስትገቢ ወንድ ስትሆኚ ይሄን ያህል ችግር ያለው አይመስለኝም። ራስሽ ልጅ ነው አፕሮች የምታደርጊው። እንደው ግን ሴት ስትሆኚ ብዙ እንግዶች ይመጣሉ፣ የተለያዩ ሰዎች ያወራሉ። ግን አንድን ሴት ያቺ ሴት እንዳለች ብቻ መስሎ ሲታያ ድረስ ነው። ኧረ በዶርም የሚያወራሉ ነው ደፋር ናቸው። እዛ እንደርሰም ቆይ እኔ ጋር እንዳልኩ ኖርማል። አሁን ለምሳሌ በዚህ ሰዓት ጂሲ ሆኖ እኔ ፍሬሽ ስነ ስርዓት በጣም ይጋተት ካለ እኔ አላውቅም። ይሄ በጣም ስራ የመፍታት ጥግ ነው። በዚህ ሰዓት አሁን የኛ ባቸው ነው ልንመረቅ ወር ምናምን ቀርቶን በዚህ ልክ እንትን የሚል ካለ ከባድ እና እኛም በዛ ታይም ስለደረስን ያን ያህል ፍሪ ናቸው። በእርግጥ እንደውም ሊያመቻችላቸው ይችላል። ግን ፍሪ ሆነ ደግሞ ከአካዳሚክ ውጪ ባለው ነገር ቢዚ የምትሆንበት ሰዓት ነው። ይሄ በቃ ለግራጁዌሽን ዝግጅት ምናምን ኦልሞስት ሰኔ ገባን፣ እነሱ መስከረም የተመረቁት እና ምንም ያኔ በጣም ሰላም ነበር። ሰላም ነው ጨርሼ ወጣሁት። እሺ ዊድልስን ወይ ዶንት ጃጅ እሺ እኮ ያጋጠማቸው ይኖራሉ። እኔ እሷ አለ በዛ ላይ እና ማንንም እንትን አይለኝም። ሁላችሁም ፍሬሽማን እዚህ ግቢ ነው የተማራችሁ? ሁላችሁ ማለት አረ አምስቱም ካምፓስ አምስቱም ጋር የተበተነ ሶሻሎች ጫሙ
ሶሻሎች አሙና ሳውራ ማለት ተከፋፍለው እኔ የትም አልሄድኩም እዚህ ግቢ ነበር ከፍሬሽ ጀምሮ እና ሲቀላቀሉ የነበረው ምን ነበር? ኧረ በስመ አብ እንዴ ሜን ግቢዎች እንዳለ ነው ልቅ ያሉት እንዳለ እዚህ የነበሩትን ማናቃቸውም ብዙ ተማሪ ስለነበር እንዳለ ነው የወጡት። ከዛ ልክ ሲመጡ እዛ ያሉት ደግሞ አብዛኛው ኢንጂነሪንግ ፈላጊ ነበር መሰለኝ። ማስተውሰው አሁን በደንብ ኩልፎና አባያ ብዙ ተማሪ ነው የመጣው ፕሪ ኢንጂነሪንግ ላይ። ልክ እኔ ደግሞ እዚህ የነበረኝ ጓደኞቼ ሄዱ ፕሪ ኢንጂነሪንግ ልክ ስንገባ ምንም የለም። አንድ ሴት ብቻ ነበርኩኝ 44 ወንድ ሆኖ ከዛ ከሳምንት እኔ ብቻ መስሎኝ ነበር የነበርኩት። ከዛ ልክ ሁለተኛው ሳምንት ላይ ምናምን አንድ ልጅ ገባች። ሁለት ሴት ነበርን 43 ነው ምናምን ወንድ ነበር። ፍሪንጅ ላይ እንደዛ ነው የተማርኩት። ፍሪንጅ ላይ ወንድ ብቻ አይ እሷ እኮ ይለያል። ቢያንስ ጣል ጣል አድርገውላቸዋል እኮ ሙሉ ወንድ። እኛም ሪሚዲያል እያሳለፍ ነው ሙሉ ሴክሽን ወንድ ሪሚዲያል ሴክሽን ሴት ከባድ። ኧረ ያስጠላል እንዴ! ኧረ ማይሆን ነበር ያመር እንዴ! እና ሆነም ቀረ ማርክ ላይ ሆነ እንደዛ አንተ ተው አሉ ስሜታቸውን አትንጋ እንዴ! በአንድ ክላስ ሶሲት በጣም ትንሽ እንዴ አራቀም ከመክረው ይሁን ምን ተብሎ አይደለም ጊዜውም ነው መሰለኝ ከኮምፒውተር ጋር ያለ ነገር ግቡ ስለሚባሉ ብቻ ሳይሆን ትንሽ ተማሪም ነበር ያለው። አሁን ከድሮ አንፃር ብራውን ነጋውን አዲስ ካሪኩለም ባመጣው ጀምሮ በጣም አንሳቸዋል። እኛም ትንሽ ነን ግን እናንተ ደግሞ በጣም አንሳቸዋል። ከዚህ በኋላ ይሻሻላል ብለን አረ እንደዚህ ደስ ይላል። ሴት ተማሪ ነው ግን አርክ መግባት ለሚፈልጉ ማለት ነው። አረ ምንም ግቡ በቃ እንደሌላው ትምህርት ነው ግቡ እንዴ። ኦኬ የፈለጉም ያልፈለጉም አይ ነው ለሚፈልገው ነው የሚፈልገው። ኦኬ አይተናል። የማይፈልግማ ወንድም ሆነ ሴት ባይገባ ባይዘይ ከገባችሁበት ያልቃል። ያው የማያልቅ ዲፓርትመንት የለም ያልቃል። ግን ፈልጋ ከገባው አረ ኖርማል ነው። ይከብዳል ግን ሰምተህ የምትገባው ነገር አይከብድም ሳይሆን ኤክስፔክት የምታደርገው ነገር ነው። አሁን የግቢ ላይ በጣም ስቃይ ነው ምናምን ይባላል። ምን ኤክስፔክት አድርገህ መጣ? ዴድላይን አለ ምናምን። ከዛ ውጪ ያለው ሀስል እኮ ግቢ መጣህም አልመጣህም አለ። ግን የሆነ አሳይመንት ዴድላይን አለ። ይሄ ውጤት ምናምን የምትሰማው ነገር ነው ምናምን እና ስለዚህ ፉሊ ኢኩፕድ ሆኖ መምጣት ማለት ነው ግቢ ላይክ አሳይመንት ስትሰሪ ሶፍትዌር በቃ ችግር የፈጠረብሽ? እኔ እግዚአብሔር ይመስገን ፐርሰናሊ ሳይሆን ሌሎችም ይቻላል። ጠፍቶብኝ አንዴ ብቻ እየሰራን ይሄ በቃ ኮንትሮልስ በጣም እጅ መልመድ አለበት። ኦኬ እና ሴቭ አላደረኩም። ስንት ሰዓት አይ ቲንክ 2 ሰዓት ከምናምን ነው የጀመርኩት መስራት እና ምንም ሴቭ ሳላደርግ ሌሊት 8 ሰዓት ነው የዛን ሰዓት ክራሽ አደረገብኝ እና የሌሊት ኢነርጂን ምናምን ታውቃለህ ደግሞ ከቀን ይልቅ ሌሊት የሚሰራው ስራ እኮ ረማ ይሁን። እኔ ሌሊት ኢነርጂ ሙሉ ቀን ምናምን ቢኖረኝ ለመጨረስም ያለው ወኔ ያ በጣም ነው የምትሰራው። የሆነ ሰዓት አለ ይበራል እኮ አንተ ነው የዛን ሰዓት ላይ የሆነ ወኔ ውስጥ ነው ሞራል አለ ትሰራለህ። የሆነ ሰዓት ስታይ 9 ሰዓት ነው ሄዷል ማለት እኛ እንደዛ ነበር። የዛን ሰዓት ክራሽ አደረገብኝ። ምንም አላልኩም። በጣም መጮህ ጸጥ ነው ያልኩት። ጠዋት ነበር ሰሚሽን ስሊፕ አደረኩት ተኛው ቴብሉ ላይ ማለት እዛው ተኛው። ከዛ ደግሞ ማለት ነው ተኝተህም እንደማልሆነ ተናድጄ ብድግ ብዬ መስራት ትቀጥላለህ ነው ማታመጣው ምን ይደረጋል ነው ሰሚሽን የሆነ 2 ቀን 3 ቀን እየቀረው ስለነበረ ያለቀው አለቀ። ይቻል ኮንትሮል ግን አለ። ኧረ በጣም ያጋጥማቸዋል። ኦኬ አጋጥምና እና ኮንትሮል በቃ ኮንትሮል እስከዳች እንትን አስተማሪዎቹ ሊረዱ አይችሉም። እንዴት ነው እንደዚህ ሆነብኝ ምናምን ሳንሰራም ያንን ሪዝን ልናቀርብላቸው ስለሚችሉ በቃ አሁን ይሄ ፒሲ ክራሽ አደረገብኝ ምናምን ብዙ ጊዜ ላለመቀበል የሚፈልጉት ሪዝን ነው። ኦኬ ሳትሰራም ፒሲ እንደዚህ ብሎብኝ ምናምን ብለን ምክንያት ለማቅረብ ይችላል። ሃርድ ዲስክ ሊቃጠልብኝ ይችላል ወይ ሃርድ ዲስክ ማለት አስበው የስንት ዓመት ፋይል ሙሉ ገደል የሚገባው። ቴሌግራም ላይ አስቀምጦ በዚህ አጋጣሚ ፋይላችሁ ባካፕ ይኖራችሁ ቴሌግራም ላይ ወይ ክላውድ ምናምን
አሁን እኔ ክላውድ ምናምን እያልክ እየሰራ እንትን አለን፣ ግን እየሰራሁኝ ሴቪ አንዴ ቴሌግራም ላይ ልኬ ስራዬን እቀጥላለሁ። የሆነ ፋይል ማስቀመጥ ነው ፋይል ይኖረኛል ማለት ነው። የፋይል ነገር በጣም ነው የሚያስጠላው። ኦኬ እንትን ሶፍትዌሮች ላይ ስትጠቀሚ የዩሮች ዲፍረንስ ይኖረዋል። የሶፍትዌሩ ቀላቅሎ መጠቀም ሳይድ ኢፌክት አለው። አሁን ለምሳሌ አውቶካድ ችግር የለውም። በፊት ቨርዥን ሴቭ ያደረግ የትኛው 2025 ምናምን መክፈት ትችላለህ። ሬቪት ግን አንዴ 2025 ላይ አሁን ሴቭ ካደረግ በ2024 መክፈት አትችልም። እሱ ነው የሚያስቸግረው። ግን ሁላችንም ቶሎ ቶሎ ነው አፕዴት የምናደርገው። አሁን ሁሉም 26 መጠቀም ይጀምራል ይመስለኛል። አሁን 25 ነው የምንጠቀመው። 26 ቀድሞ መሰለኝ ላውንች የሚደረጉት እምነት ሸ ኦኬ። እና አሁን 25 ነው ሁላችንም አብዛኛው 90% ነው የሚጠቀመው። ሬቪት ነው የሚያስቸግረው። በድሮ ቨርዥን መክፈት አትችልም። ኦኬ እና ግን ከዛ በኋላ ወደ መጀመሪያ እንመለስ። ቁም ነገር እና ከውስጥ ውጭ ይቻላል። ጠይቅ ከውስጥ ውጭ ይቻላል። ከውስጥ ውጭ ይቻላል። ችግር የለውም። ታምራለህ እኮ እንደዛም ባትል አምሮባል። ከሆነ ያ ብቻ ላይ መጀመሪያ ስለ ላይፍ ያነሳቸው ወደ አርኪቴክቸር ድጋሚ ተመለሰ። ግን በላይፍ ወይ አንፃር እንታና እዛ ጋር ይሄ ግብዳ ያስተምሩኛል ብለሽ የምታስቢው ነገር ምንድን ነው? በዚህ በ5 ዓመት ማለት መጀመሪያ ኩዊት ላይ ሃይ ስኩል ላይ ከነበርሽበት አንፃር ያለሽ አስተሳሰብ አለ። መጀመሪያ ፍሬሽማን ላይ ይዘሽ የምትመጪው አስተሳሰብ እና አሁን ያለሽ አስተሳሰብ በሴም አይሆንም አይደል? እና እሱ በዚህ 5 ዓመት ውስጥ ምን ያክል አስተምሮኛል ብለሽ ታስቢያለሽ? ምን ያክል ቀይሮኛል ብለሽ ታስቢያለሽ? ኮምፕሊትሊ ነው የተቀየርኩት። ኮምፕሊትሊ ማለት የሆነ እኮ ለቆ ማይለቅ የሆነ ጸባይ ሊኖራችሁ ይችላል፣ ግን አረ በጣም ብዙ ነገር ነው የሚቀየረው። ከብዙ ሰው ጋር አይደል የምትኖረው፣ እዛ አብሮ ያደገው ነው። ተመሳሳይ አስተዳደግ ነው ያለ። ቤተሰብም የሚያስብበት መንገድ ብዙ አይለያይም። አብሶ አንድ ትምህርት ቤት ነው ምናምን። እዚህ ስትመጣ ግን የተለያየ አንተ ኖርማል ብለህ የምታስበው ነውር ነው ምናምን ነገር ይልሃል። አረ በጣም ብዙ ግን እኔ እንደውም ይበልጥ ነገሮችን ይሄ ማገናዘብ የጀመርኩት ሰርድ ይር ላስት ይር ይመስለኛል። ይበልጥ እስከ እንትን ድረስ እስከ ሰከንድ ይር ድረስ ምናምን ሁሉንም ነገር ይሄ ገና ለማየት የምትጥርበት ሰዓት ነው። ግን አረ በጣም ነው የሚቀይረው በጣም እና ወይ ወደ ጥሩ ወይ ወደ መጥፎ። እሱ ግልጽ ነው። ወደ መጥፎ ነው ብዬ አላስብም። ነው የምትሰራቸው ስህተቶች ሊኖሩ ይችላሉ። ኦኬ ግን አሪፍ ላይ ነው። ስለዚህ ፐርሰናሊ ያገኘሽው ኤክስፒሪየንስ በጥሩ መልኩ ነው ማለት ነው። ከዚህ በጣም በጥሩ መልኩ ነው። በጣም ጠቅሞኛል። ግን እኔ በኩል ብዙ ቦታ አይቼ ሴትነቴ ላይ ፎከስ አደረጋችሁበት። እሺ እንትን አስልም ማድረግ የወንድ ስራ ነው ምናምን ተብሎ የሚከለከል ነገር ሰርተሽ ማሳየት እንደምትፈልጊ የወንድ ስራ አይደለም አክቲቪቲ ወዳለው ነው ያልኩት። ቁጭ የምሰራው ስራ ባይሆን ቢፈራ አደርጋለሁ። እሺ እንደዛም ሆኖ አሁን በአክም ብዙ ቦታ አይቻለሁ። ደግሞ ኢንፎክን አይቻለሁ እና እንዴት ነው ኢንፎክን ያለው ገና ሰው ሲሰማው ያለው ገጽታ አለ። ገብተሽ ስታዩ ደግሞ ሌላ ነገር ነው። እኔ ገብቼ አይቼ እንደዛ አይነት ነገር አልጠበኩም። አይወራም እሱን ወደፊት አለ እኮ ላይክ ሩመሮች ምናምን ይሄዳሉ፣ ፓስባይ ያደርጋሉ። ለምን ቢባል ስሙን ራሱ ሌላ ነገር እስኪሰጥ ድረስ ማለት ነው። የማይሆኑ ወሬዎች ላይ ነው ያለው እና ፐርሰናል ያ ይሄ ስማችን ብታድሱ እና በዚህ ምንም ማደስ አይጠበቅም። ያለነው በቃ ለሜምበር ያለነው በቃ ኦኬ አይደል? እና ከዛም አንፃር የተወሰኑ ነገሮች ንገረኝ እስቲ። ኢንፎክን እሺ ምን ልመልስላችሁ ስፔሲፊክ አድርጋችሁ ስሙን? አዎ አይ ስሙን ከስሙን መጀመር ትችላለሽ፣ ግን ሰምተሽ ከዛም ስትገቢ ያገኘሽው እኔ ኢንፎክን ይጠቅመኛል ነው። አሁን እንትን ነበረን አኒቨርሰሪ ነበረና የመጡ እንግዶች ነበሩ። እንደውም የሆነ ሳወራ ምናምን አይና እንደዛ ላወራም እንዳልሽው ምናምን ነገር አለ
የሆነ አትሊስት ከሰው ጋር እንድግባባ አድርጎኛል። ፍሬሽ ነው የገባሁት። አብዱ ሰመድ የሚባል ክላስሜት ነበረኝ። ፍሬሽማን ምን አይነት ተማሪ ነበር? አልግባባም ከሰው ጋር አልግባባ ማለት ይሄ ክላስ እስኪጀምር ምናምን ቆሞ ነገር አለ አይደል? ኮሪደር ላይ ምናምን አልቆም። ልክ ክላስ ጀምር ገባለሁ። ከዛ እንደወጣን እያሮጥ ኮሪደር ምናምን ብቻሽን ነበር? ኦብቪስሊ ሁለት ተማሪዎች ብቻ ነበራችሁ ሴቶች? ከዛ ደግሞ እንትን አይደለም ማለት በሌላ ነገር አትይዝ፣ ግን ከአዲስ አበባ የመጣን ሁለት ልጆች ብቻ ነን። እሱንም ያወቅኩት እኮ ቆይቼ ነውና ሁሉም በቃ የሆነ ክልል ነው ወይ ቋንቋ ግባብቷቸው እንደዚህ ጀማ እግዚአብሔር ሁለት ጀማ ምናምን ነበር እንደዚህ የሚቀመጡ ምናምን። በጣም ከባድ ነበር መግባባት ከደረሱኝ ክላስሜቶች ጋር። ከዛ የሆነ ልጅ ነበርና ለምንድን ነው እንትን የማትይው አለኝ። ለምንድን ነው ከተማሪ ጋር ማታወሪ ምናምን አለ። ሪፑን ራሱ አልግባባውም ነበር። ከዛ ልክ ሪፖ ነው በስነ ስርዓት እንትን ከተባለ በኋላ መጀመሪያ ዝም ብሎ ነበር። ሪፖ ነው ከተመረጠ በኋላ ክላስ አለ የለም ምናምን ብዬ ለመጠየቅ ከሱ ጋር በደንብ ተግባባ። ከዛ የሆነ ልጅ አብዱል ሰመድ ይባላል። አሁን የነጭ ሳር ኢንፎክን ፕሬዝዳንት ነው። እንትን ለምን አትይም? ኢንፎክን ብራንቾች እመጣለሁ ስለዚህ ከዛ ለምን አትግባቢው ምናምን አለኝና ስመጣ በቃ አብሮኝ እያወራኝ ይመጣል። ከዛ ግሩፕ አሳይመንት አንድ ላይ ተመደብን ከሱ ጋር። ግጥም ምናምን በጣም ይወዳል ይጽፋል። ከዛ አሳይመንት መሰራዊት ነው አለኝ። ኢንፎክን አለኝ። ኢንፎክን ምንም አይዲያ የለኝም፣ ግን ከዚህ ምን ብሎኝ ነበረ መጽሐፍ ምናምን በቃ የሆነ የመጀመሪያ ሰሞን እየደበረኝ ሲመጣ መጽሐፍ ምናምን ማንበብ ከፈለግሽ ኢንፎክን አለ ወይና አመጣልሻለሁ ወይ አሳይሽና እየሄድሽ ትወስጃለሽ መጽሐፍ አለኝ። አልወሰድኩም መጽሐፉን። ከዛ ጂሲዎች ብቻ ነበሩ የዛን ሰዓት ማንም አልነበረም አይደለ? የተወሰኑ ጂሲዎች አሉ። ከዛ እዛ ሄደን ተግባባቸው። ልጆቹ በጣም ደስ ይላሉ። ሊመረቁ ትንሽ ቀን የቀራችሁ ነበር። ብዙ ሰዓት ያሳልፉ ነበር እዛ ገባሁ የዛን ሰዓት። ከዛ ሰከንድ ሴሚስተር ሁሉም ወጥተዋል። ሙሉ የሚመጣው ነበር አዲስ ነው። ከኔ ባች የነበርኩት እኔ ብቻ ነኝ። እሱም ሄደ ወደ ነጭ ሰዓት። ከዛ ከነሱ ጋር ተግባባው። ጓደኞቼ ሲኒየሮች ሆኑ ማለት ነው። ኦኬ ደስ ይላል። አሁን ውጪ ላይ ስሙ ሌላ ነው፣ ግን እንዴት ነው አንዳንዴ እኮ ምንም ማድረግ አይጠበቅብህም ስም እንዲጠፋ። ወይ ደግሞ እንዴት ቢል አስረዳችሁ በዛ መልክ ይሄ አንተ በሆንከው ልክ በሆንከው መንገድ ላይ ወራብህ ይችላል። የሆነ ነገር ከተገኘ ግቢ ላይ እንዴት ነው የሆነ ነገር ጀምሮ ወሬ እናንተ ይጨርሱላችሁ። እኔ አሁን የሆነ ነገር ላውራ አኒሜ እኮ ብዬ አንተ ጋር ብመጣ ልክ አንተ ሄደ አኒሜ እኮ እንዲህ አለችኝ ምናምን ተብሎ ይወጣ የሆነ ነገር ሲጀምር ሰው ይጨርሳል። እኔ በዛ መንገድ ነው ስሙ የጠፋው። አለመረዳት ነው ብዬ ነው የማስበው እንጂ ምንም እኮ የተለየ የምናደርገው ነገር የለም። ሌሎች እኮ ስማቸው ያልጠፋው ስላልሰሩ ነው። ሌላ ክበባት ስማቸው ጠፍቶ አያውቅም። ማለት ይሄ በጣም የኛ ለየት የሚያደርገው ምንድነው? ለምሳሌ ቻሪቲ በስነ ስርዓት ቻሪቲ ነው፣ በቃ መርዳት ነው ስራው ምናምን ብዙ እንትን የለውም። ብዙ ስለ ይሄ በየቀኑ መገናኘት ይሄ እንደ ኢንፎክን ያጫጫታ ምናምን የለውም። ሁለት ናቸው ነው እዚህ ግቢ በደንብ የሚሰሩ ክበባት ኢንፎክንና ቻሪቲ ነው። ለዛ ኢንፎክንም ስሙ የጠፋው ለዛ ነው ብዬ አስባለሁ። ይሄ የምትውልበት ነው እንደ ቻሪቲ እርዳታ አይደለም፣ ስራ ሳይሆን በቃ እዛው ራስን ብዙ ኢንተራክት የምታደርግበት ቦታ ስለሆነ ነው ስሙ የጠፋው ብዬ የማስበው። ምንም የተለየ ነገር ቁጭ እንላለን፣ ቼዝ ምናምን የሚጫወታለን። ይሄ ፍልስፍና ምሽት የሚባል አለ፣ የንባብ ምሽት የሚባል አለ፣ ቶክ ሾው አለን። ደግሞ ቶክ ሾው ትልቁ ፕሮግራም እና ግጥም ወግ ምናምን ነው። በጣም የሚጽፉ ልጆች፣ በጣም ደስ የሚሉ ልጆች አሉ። ብዙ አይነት ሰው ነው ያለው፣ ደስ ይላል። እኔ እንኳን ገባው የምልበትና ከብሶ ጋር የተጣለውበት ክበብ ነው። ኦኬ ያው ከብሶ ጋር የተጣለውበት ማለት ትሰደባለህ ስለ ከኔ ጓደኞች ውስጥ ማለት ጓደኞች የምላቸው በብዛት እኔ ዲፓርትመንት ያሉ ናቸው። ከኔ ዲፓርትመንት ውጭ ያሉ ነው። በቃ ሲነሳ ጸብ ነው፣ መሳደብ ጀምራሉ። በቃ ዝም ብለው ያላቸው አመለካከት በጣም ነው የሚያስጠላው። አብዛኛው ሰው ኔጌቲቭን ነው መያዝ የሚፈልገው። አዎ ከዛ እሺ ትላለህ። በቃ እነሱን ከምከራከር ምናምን አምተ ለማሳየትም ደግሞ ጭራሽ ያን አፕሮች እንድታቀርብላቸው የማያረጉ ሰዎች ከሆኑ መተው ነው። እሺ ይላቸው በቃ። እንደውም አንድ አመት ጠፍቻለሁ። እሱ ራሱ ይቆጨኛል ገና ኢንፎክን ጥጋብ ልቤን ፈታገው ምግብ ብቻ አይደለም እኔ አይምሮ ብሏል። ጥጋብ ልቤን ፍት አድርጎት ካሳደገኝ ቤቴ አንድ አመት ጠፍቼ ነበር። አላስር ሙሉ አልነበርኩኝም። ግን እንደዚህ ሙሉ አሁን አምና ነው የሚከብደኝ የነበረው አመት አላልኳችሁ? አምና ነው ያልነበርኩት። ቦዘን ያርክ ነበር የሚባለው እዛ ቤት አልጠፋም ነበር። ከዛ እባክሽ አታደፋፍኝ። ዘንድሮ ግን እንዴት መሰላችሁ
ይኖራቸዋል እኮ ታይም። እኛ እኮ ቀድመን ስለማንጀምር ነው አይደል እንጂ ታይም ይኖርሃል። ሄዶ ከነሱ ጋር ትንሽ ቁጭ ብሎ አውርቶ ለመመለስ ዋላ አይደለም እኮ ሌላው መዋል በሚችለው ልክ ግን አሉ። አሁን ማርክ ይመጣል የሆነ ሰዓት ላይ ግን እንደሌሉ ማቆጥራቸው ናቸው በስነ ስርዓት አክቲቭ የምትላቸው ሜምበሮች አርክ ተማሪ ሆነው ማለት ነው። አሁን ሜቢ እኔ ትንሽ ፍሪ መሆን ሳይሆን ክላስ መግባት ላይ ተጠበቅብኝ ይችላል፣ ስቱዲዮ ማደር ላይ ተጠበቅብኝ ይችላል። አሁን በዚህ ሰዓት ከዛ አሁን እኔ ሰዓት አለሁኝ እዛ ግን አንተን በጣም ፓርቲሲፔት አድርጉ። ቴምፖ ብቻ ይዛችሁ እንዳትወጡ፣ እግዚአብሔር ቴምፖ ብቻ ይዛችሁ እንዳትወጡ። አርክ ብቻ አይደለም ቻሪቲ ያለ ብቻ ያላችሁ ነገር ላይ ፓርቲሲፔት አድርጉ። እንግዲህ ስም አልጠራም፣ በጣም ይቅርታ ተጋብዢ። ቻሪቲ ማለት አሪፍ ነው እንግዲህ አሉና እነሱ ብቻ ክለቦች አይደሉም ያሉት ብዙ አሉ የሚሰራባቸው እነሱ ናቸው ማለት ልግባና ልስራ ካልክ እነሱ ላይ ነው የምትሰራው። ቻሪቲ በጣም አሪፍ ቻሪቲ እና እንትን የአርክ ተማሪ ስትሆኝ ያው ነገሮችን አርፍዶም ከመጀመር አንፃር ነው። ቀድሞ መጀመር የተሻለ ነው። ሞር ስህተቶችን ራስሽ የምታገኝበት እንትን ይኖራል። ግን ሆነን ቀረ የሆነ ሳለ ሰዓቱ እየጠበበ የሚመጣበት ሰዓት አለ። አሳይመንቶች ይደራረባሉ። የሚነበቡት ራሱ 4 ኮርስ እናነባለን ግን የሚነበቡ ናቸው። ግን ሞር ትኩረታችን የሚሆነው እነዛ ላይ ነው። እነዛ ቶሎ ስራ ስለሚሰጠን ዲዛይን፣ ሞዴል ሜኪንግ፣ ግራፊክስ ምናምን አሉ። ይሄን ያህል ጊዜ እንትን ባይሉ ከዲዛይን ጋር ተደማምሮ ፕራዮሪቲ የሚሰጣቸው ነገሮች ናቸው። እና እንዴት ነበረ እንዲህ ፕሮግራሞች ላይ መገኘት እዚህ ከዚህም ወደ ኋላ ለመቅረት አንቺ በሁለቱም የተሻልሽ? ታይም ማኔጅመንት ጎበዝ አይደለሁም ግን ስላለፍኩበት እንዲህ ባረግ ብዬ የማስበው ነገር ነው። አንደኛ ቀድሞ አንጀምርም እኮ ሁሌ እንላለን እንጂ ቀድሞ መጀመር ቀድሞ ስለ የተሰጠ ቀን እንኳን በቃ በማግስቱ ነው መጀመር አለበት። ትንሽ ትንሽ እያደረክ እያቃለልክ መሄድ። በጣም መቀናባቸው ልጆች ሰሚሽን እኛ ባሽ ሳራዝም ቀርቶ አያውቅም። በጣም መሯቸው ማለት ነው። ያውቁናል 13 ባች ሲባል ሰሚሽን ቴሲስ ተራዝሟል። እሺ ቴሲስ ሰሚሽን አሁን ዛሬ ነበር አርቦ ነው 8 ሴሚስተር ነው ያራዘመው። ይሄ እኮ ፕራውድ ለመሆን ምናምን አይደለም ግን በቃ መራዝ ነበር ተራዝ። ባይራዘም ግን ማስገባት የሚችሉ ልጆች አሉ። ማኔጅመንት ላይ በጣም ጎበዝ የሆኑ ሰዎች እውነት ለመናገር አሁን የአንዳንዶች አሉ ሙሉ ህይወታቸው ያይሆናል። አልፈልግም ስለ ባደርግ ጥሩ ነው ግን ሙሉ ህይወታቸው ማለት ፉሊ ሰብሚትድ ሆነው የሚሰሩ ማለት በቃ አርክና አርክ ብቻ ህይወታቸው እና አልችልም ፈልገም አልችልም። እንደዛ ነው በሽታ ነው የሚሆንብኝ። እና እንትን ማድረግ ነው ጥሩ ነው እያልኩ ሳይሆን ታይም ማኔጅመንት ላይ ቀድሞ መጀመር አንድ ከዛ ደግሞ በቃ የሆነ ሰዓት ሊሚት እረፍት ማድረግ አለባችሁ። እውነት እረፍት ማድረግ ምንም ወርዝ አያደርግም። ታማችሁ እኔ በጣም ታመም ያውቃለሁ። በጣም እስከማነክስ ድረስ ታመም ያውቃለሁ። ይመራም እግሬ ማለት በጣም በቃ ኖርማል ሆኖ ነበር የሆነ ሰዓት ላይ። ከዚህ በላይ በጣም የሚያማቸው ልጆች እንትን ካኑላ ጌጥ ነው የሚመስለው አንዳንዴ የሆነ ሰዓት ላይ ማለት ነው። ሁሉም አድርጓል ማለት ነው እንዴ ግን ፕሬዘንት ያደረግናም ካኑላ ያደረገ ተማሪ ምናምን የሚኖርበት ጊዜ አለ እና በዛ ልክ አትሆኑ ግን ቀድሞ መጀመር አሳይመንት መረዳው ቀድሞ መጀመር በደንብ ሪፈር ማድረግ ኢንፎርሜሽን ይኖራችሁ እሱ ነው የሚጠቅመው። አይ ቲንክ ሁሉም ማርክ እንትን የሚለው ነገር ነው ኢንፎርሜሽን በጣም የምትሰሩትን ነገር ወይ ቀድማችሁ ከተረዳችሁ ከዛ በኋላ እኮ ብዙ ስትራግል አለው። የሆነ ነገር አስተካክላለሁ ብለህ ሙሉ እስካሁን የሰራውን ነገር መቀየር ሊኖርብህ ይጠበቅብሃል ምናምን አሉ እነሱ ነገሮች። ግን ታይም ማኔጅመንት እንደዛም ሆኖ ግን የሆነ ታይም ታጣለህ። በቀን 1 ሰዓት 30 ደቂቃ ይመር ታጣለህ። አታውቂም ግን ያው ያን ሰዓት ለመተኛት ስለምንከኒ ለመተኛት አሁን ለምሳሌ ይሄ ዴድላይን የቀረበባቸው ጊዜያቶች አሉ። በዛ ሰዓት ልጠፋ ትችላለህ። 1 ሳምንት 15 ቀን እኮ ሌላ ፓርቲሲፔት የምታደርግበትን ነገር እኮ ሙሉ ልትተው ትችላለህ። ግን ሴሚስተር እንደተጀመረ ይሄ ኢንተርሚዲየት ጊዜ እስከሚደርስ ትንሽ ከዛ ደግሞ ልክ ኢንተርሚዲየት ሰሚት አድርገህ የሆነ 1 ሳምንት ምናምን አለክ። እንዴት ነው ከልብ ካለቀሱ አይነት ነገር ነው ካሰብኩት እንዳሉ በደንብ እና እሺ እንትን በቀን ወይስ በማታ ለሲዩ ጋር ኧረ ማታ ወይ ጠቂ ማታማ ሁሉም እኮ የሚወደው ነው። ሙቀት ይከብዳል። አሁን እየዘነበ ስለሆነ ነው እንጂ እንዲህ እያለ ነበር። አይ ማታ ላይ እኮ ቫይቡ ራሱ ደስ ይላል።
ቫይቡ ደስ ይላል፣ ማታ ደስ ይላል። ደስ ይላል። ግን የአርባ ምንጭ ሙቀት ደግሞ በቀን ቀን ማለት ነው ለመስራት ምሳ መውጣት የለባችሁ። ቀን መስራት ከፈለጋችሁ ፀሐይ አይ ካልነካችሁ እኮ ትሰራላችሁ። ዶርም ከሆናችሁ ትሰራላችሁ። ዶርም ደግሞ ዶርም ከሆናችሁ ብቻ ስቱዲዮ እንዴት እንሰራለን ማለት እኛ አሁን አልጋችን ነው አይ አልጋችን እያለ ከባድ ነው ለመስራት እያሰብን እንደዛም ብቻ አለ። ግን አይ በጣም ብዙ ኒክኔሞች አሉ አርክ ላይ አይደል? ለናዳፕተር ነው ስሙ ምንድነው የምትሉት? እኔ አዳፕተር ነው ዲቫይደር ነው የሚባለው አይደለም። አሁን ባለ 3 ምናምን ሲሆን የምንሰካበት ከግድግዳው አረንጓዴ ኮንቨርተር ነው የምትሉት? ኤክስቴንደር በጣም ጎበዝ። እንደዛ ነው የሚባለው። ጎበዝ ምን እንደዛ ነው የሚባለው። እንዴት እንደተጀመረ አላውቅም። አሁን እኛ ኮንዶም ነው የምንለው። እውነት አሁን እንዴ በጣም አስደነገጡኝ። እንትን በቃ ለምደኸው እዛ የነበረኝ ኢንቫይሮንመንት አለ። ከዛ ልክ እዚህ ስመጣ ባለፈው ልሰካን እንዴ እንዳልከው ኮንዶም ይዛቸው ነው አንተ what ስፔሲፊክሊ መጣሽ ሎር እንትኖችን ብታይ ቀደም ያለች ነገር ይሄ ነው። እንትን ዩርዲዮኑ ቃራት በጣም የሌላውን አላውቅም። ሾኪንግ ነው። ግን እኛ ብቻ አርክ ብቻ አይደለም ሰማችን እንዳታጠፉ ሌላም ዲፓርትመንቶች ብለውኛል። እውነት ሌላም ዲፓርትመንቶች አለሽ ብሎ ጠይቁኛል። ግን ኮም ምድላችሁ ኤክስቴንደር ነው ኤክስቴንደር አለሽ ብሎ ጠይቁኛል። ኢንጂነሪንግ ምህንድስና ነው። ሶፍትዌር ምንድነው? አሁን ኖ አርኪቴክቸር ሲባል ኪነ ህንጻ የሚል አለ፣ ብዙ ነገር አለ። የሆነ እንደውም እንትን አይቻለሁ ደግሞ የሆነ ጎግል ላይ ግንበጠቢ ግንበጠቢ የሚል አይቻለሁ። ጎግል ስታረጉት አርኪቴክቸራል ኢንጂነር እኔ የትኛው ልክ እንደሆነ አላውቅም፣ ግን እንትን ነው ኮሜንት ይሄ ነገር ምንድነው በአማርኛ? ሶፍትዌር ምንድነው? አርክማ እንትን ይላል ኪነ ህንጻ የሚል አለ። ከዛ ደግሞ እንትን ግንበጠቢ በሚል አለ። ሶፍትዌር ምንድነው ነው? ሶፍትዌር ምንድነው? ወደኔ እንታ እሺ አላውቅም ፐርሰናሊ አላውቅም ነው ግን እንዴ ቡድልቲ ሶፍትዌር በአማርኛ ነው። አማርኛ በጣም ከባድ ነው። ወይስ ከቻልክ በሌላም ቋንቋ ችግር የለም። ከባድ ነው። ኧረ ሊመጣልኝ አልቻለም። አዮ አላውቅም አይደለም እንትን ነው ማያዝ ቃል ነው እንጂ ተነግሮኛል። ገና እኔ ነኝ የመለስኩት። እንደው ምንድነው ተብሎ የጠየቀው ልጅ ሶፍትዌር ስለሆነ ከዛ ይዘልም ብዬ ሶፍትዌር አልኩት። ኦኬ ሶፍትዌር ማለት ምን ስስኩስ ምህንድስና ነው የሚባለው። ስስኩስ ምህንድስና ስስኩስ ነገር ብዬሽ ነበር አይደል? አንተ ያልከኝ እኮ ስስኩስ አንተ አሁን ነስስ ከዛ ቁስ አራገን አይሆንም። እንትን ነው አይ ቲንክ ስላንግ ያ ይሄ እየቀለዱ ነው የመራቸው ነው የምሰለው ጋይስ እንትን ነው ዳይሬክት እንትኑን ወስደውት መሰለኝ። ስስኩስ ምህንድስና ነው የሚባለው። ዋው አሉ እኛ አሉ ነው ኮሜንት እኛ አላለ ከኛውቱ እንዴ ስስኩስ ምህንድስና አርኪቴክቸር ባልገባው ሞመንቱና ማንም አርኪቴክቸር ተማሪው ምን ፊል እያደረገ ነው? እንደዚህ ባልገባው ያልኩባቸው አረ በጣም ብዙ ጊዜ ስላለ በቃ ሰሚሽን በደረሰ ቁጥር ፋይናል ልንል ይችላል። ግን አይ እንትን ነው ወዲያው የምትቀይረው ሀሳብ ነው። ወዲያው ስለ በሰዓታት ሊሆን ይችላል በቀናት ወዲያው የምትቀይረው
እጭ ምናምን የምንልበት ጊዜ ይኖራል። ይጣፋማ ግን ይሄ ከልብህ አይደለም። እንዴት ሆኜ እንዲፈልገው እንደገባው ስለማቅ ይሄ በጣም ከልቤ አይደለም። እሱ በኋላ ካለፈ በኋላ ነው ሪላይዝ ከዛ ደግሞ አንዳንዴ እንትን ሊል ይሞክራል ሰው በጣም ተስፋ ሊያስቆርጥ ይሞክራል። ጭራሽ ባለፈው ራሱን አጠፋው ነው ሰምታችኋል? ሰቃይ ተማሪ አርክ ጨርሶ ቲክቶክ ላይ ሰው ይልክልሃል ደግሞ እግዚአብሔር እኔ አንዳንዴ ማለት እኔ ግቢ ውስጥ ነው ያሉኝ እኮ ተመረቀ መጨረሻ ይሄ ነው ምናምን ይሉኛል ማለት ተመረቂ ነበር እና እኔ እንጃ በጣም ያስደነገጠኝ ነው ታስቀው እሺ ግሩፕ ላይ ለቀቁትና ከዛ በፊት ነው ግን ቀድሜ እንዴት ነው ግሩፕ ላይ ሲልኩት እሺ የምትፎጋገርበት ነገር ስለሆነ እርስ በራስ ነው እርስ በራስ ስለ አንተ ነህ ልብታሾፍ እሺ ሌላ ሰው ሲልክ የሆነ ሰው ተበሳጨው ማለት ነው እንዴ ምን አድርጊ ከዛ ስም ምድሉን አላቆም አምስተኛ ብድር እንትን ነው ብዙ ተስፋ ይሄ ተስፋ የሚያስቆርጥ ሰው ይኖራል እንኳን ገባ ያልኩበት ሁሌ መሰራውን ስራ ሳይው ከዛ ደግሞ እውነት ለምናገር ከሌላው ግቢ አይ ሚን ከሌላው ዲፓርትመንት ምንም ቢሆን በዜሮ አንወጣም ማርክ ምንም ቢሆን ስለ አራት ኮርስ ኮርጀ ብታልፍ ዞሮ ዞሮ ዲዛይን የሆነ ነገር ሰርታ ነው የምታልፈው ስለዚህ አራት ኮርስ ኮርጀ አታልፍም ግን በቃ አውቀህ ነው የምትወጣውና ስለምሰራ ደስ ይላል በጣም ደስ ይላል አረ ሁሌ ነው እንኳን ገባው ምለው ከዛ ደግሞ አለ ሰው የሚሰጥ ነገር አርክተው ሰው ራስ እኮ እንደውም ግቢ ይናደዱ ባህል የሆነ ራሳችሁ እንደሆነ ነገር ነው የምታዩት ምናምን ነገር ነው ኦፍ ኮርስ እንለያለን ዝም በል አንተ እንደ ጂሲ ይሰማኝ እንደናቀር አረ በጣም እየደበረኝ ነው ሳክስ ነው የሚመስለው በእውነት እኔ ሰከንድ ይር ደርሼ ሰከንድ ይር አሁን የሆነ ወይ ምናምን ሳወራ አንቺ ጋር እንደናንተ ሆኜ ምን አለ እኔ እንደዚህ ኮምፕሌን ባረኩ ምናምን ትላላችሁ እንደኔ ኮምፕሌን የሚያደርግ ሰው አልነበረም በጣም አም ግሬትፉል በጣም እዚህ ስለመጣሁ እንኳን 40 ምንጭ ደረሰኝ ነው ብላ አምስተኛ ነበር የሚሉት ግን አሁን ሳይ የዛኔ የኔ ሲነራ ነበር ጓደኞቼ እንደዚህ ሲሉ በቃ ወይ በመቀየር በተቻለ እኔ አሁን በተመረኩ ነበር የምላቸው ኧረ በስመ አብ አሁን ተረዳኋቸው በደንብ ሊያቆም ነው ስለ ይሄ እንዳልኩ ኮምፎርት ዞን ነው ምንም ሐሳብ የለብንም አሁን ከወጣ በኋላ የረጅም ጊዜ ልፋት ነው ሰክሰስ ለማየት የረጅም ጊዜ ስለ አታውቀውም ይሄ ግን የሆነ ሞጁል ተሰጥቷል ወይ ታነባለህ ውጤትን እዛው ነው የድፋትን ውጤት እዛው ነው የምታየው ያንተ እንትን ነው የሚወስነው ሃርድ ወርክ ወተገን ሃርድ ወርክ ነው አይታወቅም ላይ ይሳካል ተስፋ እናደርጋለን ግን ከወጣ በኋላ የሚጠብቅህ ነገር አለ ሰው የሚልህ ነገር አለ በዛ ላይ ላይፉ ነው ሌላ ነገር አይደለም አርኮኝ ሌላ ላይፍ የለኝም ግን የለኝም ምን እንዴ ኧረ በጣም ነው የሚደብረው የሆነ የምጠላውን ሰው ራሱ ምናምን ሳይሆን አሁን እንደማለሳ ደብረኝ ሞስት ላይክሊ ሃይ ስኩል ላይ ራሱ ያየነው ነው ላይክ 12 ላይ ምናምን ስንሄድ ምናምን በቃ ሁሉንም ያሳለፍነው ስናስበው ምናምን ከ9 ጀምሮ የሚሆን ወይ ከዛ በፊት ተመልሰን እንደማናገኘው ስናስበው ይኖራል ፊሊንጉ ግን አሁን ኖርማሊ ሰከንድ ይር ስለሆነን እዛ ፊሊንግ ላይ ያልደረስን አሁን ማማረር ላይ ነን እና ነገ ጂሲ ነው ወይ ነገ ምትልስ ቀን ይላችሁ ጊዜ እንዳላችሁ እንዳታስቡ ጊዜ እንዳላችሁ እንዳታስቡ በጣም ወራት በኋላ ነው ማለት ነው ሃፍ ላይፍ ላከብር ሃፍ ላይፍ ሃፍ ላከብር ኔክስት ይር ጠብቁ ነው አሁን እዮብ ቴክስቸር የኔ ጥያቄ ግቢ ላይ ያለሽ አሁን ነው የትኛው አመት ነው ግን በጣም ደሎስት ግቢ ላይ በምን ፖይንት ደሎስት ነው በህይወትሽ ግቢ ላይ በጣም ደሎስት እንደዚህ አጋጠመሽ ነገር አለ እና ደግሞ እንደዛ ካጋጠመሽ ደግሞ ያንን ነገር እንዴት ነው ልታልፊው ሜቢ በራስሽ ሊሆን ይችላል በዙሪያሽ በአካባቢሽ ባሉ ሰዎች ብቻ ያንን ነገር እንዴት ነው ማለት ይችላል ላስት ይር በጣም እኔ ወይኔ 2016 እንትን ከግሬድ አንፃርም የነበረኝ ኖርማል ሶሻል ላይፍ ቤትም ሁሉም ነገር ባንዴ ምስቅልቅል ነበር ያለው ሁሉም ማለት ሶስቱም ነገር ለታሰብ የሚችለው ነው ትምህርት አለ የራስ ሶሻል ላይፍ አለ ቤተሰብ አለ ሶስቱም ነበር ምስቅልቅል ያለው ላስት ይር ከባድ እንዴት ስለለፍኩት ምንም አላረኩም
በቃ ይደብራል ምናምን ሌላ የአርክ አድቫንቴጅ በጣም ቢዚ ያደርጋልና ያለን ኢሹ ለማሰብ ብዙ ጊዜ አታገኝም ትሰራለህ በቃ ቢደብርም ትተኛለህ እየደበረ እና ላስት ከባድ ነበር እንዴት ነው ያለፍሽው መቼስ በጸሎት አይደለም በደንብ የጸለይኩት በዚህ አመት ነው እና እንደ ከበደኝ እንትን አላለም ከዛ መሀል ላይ ኢንተርንሺፕ ስለወጣን በቃ ትንሽ ለኔ ያ ሪሊፍ አይነት ነገር ሆናል ትንሽ ጊዜ ሰጠኝና አልፈኝ እንጂ በጣም ከባድ ነው በርናው ከማረግ በኋላ መመለስ አይነት ነው ኢንተርንሺፑ ጠቀመኝ በደንብ በቃ ቤት ስቴት ደግሞ አንዳንዴ ይሻላል እዚህ ከከበደ ቤት ከከበደ እዚህ እንደ ስኬት ሜካኒዝም ተጠቀሙ አይደል ጋዚ ከብዶ ነበር እዛ እንትና ከዛ ውጪ አረ እንደዛም ሆኖ ባይዜ በጣም ነው በቃ 2016 ምናምን እላለሁ ወይ ሰርዲር ምናምን እላለሁ ግን አሁን ሳስባቸው ደስ ይላል ካለፈ በኋላ በቃ ካለፈን በኋላ ማለቅስባቸው ነገሮች አልነበሩም የተፈጠሩት ስታወራቸው ምንም እንትንም አላቸው ነገሮች ናቸው በኢዚ ነገር ማየት ማለት ካለፈ በኋላ ነው እንጂ በጣም ሪግሬት ማደርግበት አይነት ነገር አለ ግን አለ ካለፈ በኋላ ያ ኢሹ ሲነሳ ራሱ በጣም ሴንሲቲቭ የምትሆንባቸው ኢሹዎች ሊኖሩ ይችላል እንደዛ ስላልነበር በቃ 2016 ነው ከበደኝ እንትን የምትወጂው ወይ የምታደንቂ አርክቴክት በህይወትም ደግሞ ኖርማል ከአርክቴክትም ሳይሆን እንትን የምትዩ ሰው ካለ እና ምን በምን አይነት ሞድ አርክቴክት በጣም የወደድሽው ፕሮጀክት የራስሽ አዎ ፕሮጀክትም ካለሽ ከራሴ ሰብሚት ካረክሻቸው ሁሉንም ወዳቸዋለሁ የራሴን ግን በጣም ሞድ ፌቨራይት ምለው ስፔሲፊካሊ ፕራውድ የሆንሽበት ሜቢ ስትራክቸር ላይ ነበረው ኤርፖርት ነበር አፓረንት ኤርፖርት ነበር የሰራነው አይ ቲንክ እሱን ነው የምወደው እሱን እና የላስት ሴሚስተሩ በጣም ደስ ይል ነበር ሪዞርት ነበር ግን ሙሉ ሪዞርት ሳይሆን በግሩፕ ሆኖ ይሄ ተከፋፈላለ አንድ ሰው ሬስቶራንት አንድ ሰው ሆነ ቡንጋሎ አንድ ሰው ሬዚደንሻል ስዊት ምናምን የተባለ ተከፋፍለን የላስት ሴሚስተር የሪዞርት እና ኤርፖርት እነሱ ደስ ይላሉ ሞድ አርክቴክት እንጃ ማለት ከሁሉም የሆነ መወዳቸው ነገሮች ሊኖሩ ይችላሉ ግን ሚኒማሊስት ነው የሚመስለኝ በዛ ልክ ባይሆንም አንጃ ድንገት ስለጠይቃችሁ ጠፍተውኛል ኦኬ ያ እና ግን ደግሞ እሺ ቅድም ያው የድብር ነገሮች ባንዲ ተለውጠው ይችላል ያን ሞመንት እንዴት ስታሰልፊ ነበር ማለት አንዳንድ ሰው ሙዚቃ ከሰው ጋር በማውራት ደግሞ ጸጥ ያለ ቦታ ሄዶ የሚያሳልፍ ሰው ነው እና ያንቺ እንዴት ነበር ፊልሞች እንደማየት ነው ያናባ ሙቪ ፐርሰን አይደለም ለየት የሚያደርገኝ ካርኬ ነው አልኩሽ ፊልም በጣም ያለው እኔ ፊልም አለ ፊልማቶች ይደክመኛል ያሳፍ ነው ቁጭ ብዬ አንዳንዴ እግዚአብሔር ይደክመኛል እንዴት ነው አብሶ ማለት ነው በጣም አንሪያሊስቲክ የምንላቸው ሙቪዎች አረብስ አሁን ሆረር ቁጭ ብሎ ሲል እንደማይሆን የምታውቀው ነው ኦኬ እሺ እንትንስ አኒሜ ምናምን አይነት ቲያትር በጣም ነው የምወደው በጣም ቲያትር አሁን ቤት ሄጄ ማለት ነው ስንት ሰዓት ነው የገባሁት 5 ሰዓት ምናምን ገባሁ ማታ ሄጄ ቲያትር አይቼ ገባሁ ማለት ብሔራዊ ቲያትር አይ ቲንክ አለም ነው የሄድኩት የመጀመሪያ ቀን አለም ብሔራዊ ቲያትር ብቻ ቲያትር በጣም ነው የምወደው መድረክ ሾዎች ነው እያልሽኝ ያለሽው ያ ብዙ ሰው ይቃረነኛል በዚህ ነገር ግን ቲያትር በቃ ላይክ መድረክ ላይ የሆነ የትኛውም ሾው ማለት ግን አኒሜ አታይ አላይ አይሆንሽ እኔንም ወደ ጥያቄ ስመለስ ግን ሙቪ አላየውም ከሰው ጋር ማውራታችን የተሰማኝ ነገር አላወራ እንደዚህ ሆንኩ ምናምን ሽንፈት መስሎኝ ምናምን ሳይሆን እንጂ አላወራ በጣም ዲፕ ከሆነ አላወራ አልናገርም እንደዚህ ሆንኩ ምናምን ነገር ምን አደረኩኝ ምንም ዲዛይን ሰራለሁ ተኛለሁ በቃ ራስሽን ቢዚ እንደማለት እወጣለሁ ከተማ እወጣለሁ ትወጃለሽ ማለት ነው ከተማ መውጣት አይ የቅዳሜ ሰዓት አይደለም ከሰኞ እስከ ከእሑድ እስከ እሑድ ኦኬ 24/7 ልበላ ነው የምወጣው መብላ
ብዬ ነበር እኮ ቅድም ራሱ እንዴ ሰውነት ዝም ብሎ ይወጣል። ኤፍዋይአይ አብዛኛው አርክ ተማሪዎች ገምቱ መጀመሪያ ጫጫ ናቸው። ግቢ ከመጣው ስንት ኪሎ ጨመርኩ መስላችሁ? ጨምራሻል? እሺ ግን ኧረ እባክህ ኧረ እባክህ አሩ ነው እንትን 40 ምንጭ ለሴቶች ይመቻል ይባላል። ገምት ቁጥር መጀመሪያ የነበርሽበትን ነው ወይስ የጨመርሽው? የጨመርኩትን። አይ ኪሎ አልነግራችሁ። ስሞል ነምበር ነው እኮ ዲፈረንስ ሊኖር የሚችለው። እሷን ነው የምንገምተው። 4 አይ ስፔሲፊካሊ የመጀመሪያሽን አላውቀውም፣ ግን በግምት ምናልባት አንድ በዚህ አመት ብቻ ራሱ ከ4 እና ከ5 ኪሎ በላይ ጨምር። ቆይ አይደለም ዛሬ ተመዝኜ ማለት ነው ሜይና አፕሪል 4 ተመዝኜ ነበር። አሁን ስመዘን 6 ኪሎ ቀንሻለሁ። ብቻ ግቢ ከመጣው 20 ምናምን ኪሎ የጨመርኩት። በጌታስ ኦኬ 20 ምናምን አቀይ ኦኬ ቁጥር 20 ምናምን 20 ኪሎ ከ20 በላይ ዋው ማለት እንዴት ነው? አንድ ሰው ነው ይዤ ወጣሁት። ሌላ ክሊርሊ አንድ ሰው የአንዳንድ ተማሪዎች ኪሎ ሊሆን ይችላል። ቆይ ስፔሲፊካሊ ስንት ነበርሽ? እድሜ ልንገራችሁ ወባ በጣም የታመምኩት አንዴ ነው። በጣም ስላችሁ እንትን እየሰራ ሂስትሪ ኦፍ ኢትዮጵያ እነዛን ሞዴሎች አይታችኋል? የነላሊበላ ቤታማኒል ምናምን የተሰሩት እሱን እየሰራን አድረን በዛው ነው ለሊት ሄድ ነውና የዛን ሰው ያመኝ ነበር። በቃ ራስ ወባ ግን አልገመትኩም። ራስ ምታት ምናምን ነበረ። ቤት ስገባ በጣም ታመምኩ። እንደገባሁኝ የዛን ቀን ምግብ አልበላሁም። በሁለተኛው ቀን በጣም ታመምኩ ምናምን። ከዛ ሶቅባቸውና ወሰዱኝ። ወባ ተባልኩ። 10 ቀን ያሸኝ በጣም ማለት ካልጋ መነሳት ማልችልበት አይነት በጣም ነው የታመምኩት እና ግቢ አትሄጂም እስከመባል አይነት ቀጣይ አመት 40 ነኝ ግቢ አትሄጂም እስከመባል የደረስኩበት በጣም ታመምኩ። ኪሎ ይዛኔ እንዴ ቀንሻለሁ። ኪሎ እኮ ድሮፕ ግን እንትን ነው የሚያስታውቀው ምንድነው ከሌላው ሰውነት ይልቅ ፊቴ በጣም ቀነሰ። በጣም ገና ሰው ሲያየኝ ያስደነግጥ ነበር። ዋው ወባ ከዛም በኋላ ታመና ግን ስለምንድነው ይሄ ገና ስሜቱን ስለምታውቀው ከዛ በኋላ ወዲያው እንትን ትላለህ። 5 አመት አርክ መማርሽ ወርዝ ያደርጋል። በደንብ ያደርጋል። ወርዝ ለምን አያደርግም? 5 አመት ያልክበት ነገር ማለት የፈለጉት አንዳንድ እንትኖችን እኔ እንጃ አልደግፈውም። ይሄን ጥያቄ ግን ሌላ ዲፓርትመንት አሁን ኦንላይን ላይ አግኝተሻል ነገር መማር ትችያለሽ ምናምን ስኪሉንም ማግኘት ማለት ነው። ግን አርክ ላይ ሲሆን ውጭ አለማግኘት እንትን አልነበረሽም። አይ ቲንክ እንደዛ ነው የተረዳሁት። ይሄ አልደግፈውም። መምጣቴ ነው ወይስ አርክ መማሪ? እዚህ 5 አመት አርክ መማርሽ ወርዝ ያደርጋል ሊሆን ላይ አራው በደንብ አንደኛ የምፈልገውን ነገር ነው የተማርኩት። ሰራበታለሁ ብዬ የማስበውን ነገር። ስለዚህ የምፈልገውን ነገር አገኘህና ደግሞ የምትወደውን ነገር እየሰራ ከኖርክ ደግሞ ግን አንዳንዴ ስናት አባውት ፓሽን ሁሉ ጊዜ አሁን ግቢ መጥቶ ፓሽኑ እንትን ሆኖ ግን ከወቅቱ ጋር መሄድ ጥሩ ነው። ግን ደግሞ ካወቅበት ደግሞ በራስህም ሊያልፍልህ ይችላል። አሁን ይሄንን ስትናገር ትንሽ ከብዳል። ምናልባት ማርኬቱ ላይ ያለ ሰው የተለያየ ነገር ሊል ይችላል። ግን በዛው ልክ ደግሞ በጣም ያለፈለት አርክቴክት ታውቃለህ። በጣም ትቶ ሌላ ነገር ጭራሽ የማይገናኝ ነገር ውስጥ የገባም ታውቃለህ። ስለዚህ ለኔ ወርዝ ያደርጋል። የትኛውን አርክቴክት እንደሆነ አላውቅም፣ ግን ለኔ ወርዝ ያደርጋል። ሁሉም የራሱ ሮል አለው። ሰራበታል። በመጨረሻ ማስተላለፍ የምትፈልጊ ለማንኛውም ለእናንተ አዲስ ገቢዎችም ሊኖሩ ይችላሉ ለሚመጡ እንደ ሴትም እንደ አርክ ተማሪ እና ምን ሊያገኙ እንደሚችሉ ግቢ ምን እንደሚመስል ፐርሰናል አድቫይስ በቃ ሼር አድርጊልኝ። ስለ ግቢ እንኳን እኔ ባላወራ ጥሩ ነበር። እኔ በጣም እውነት እኔ ኢንጆይ አድርጌ ከጨረሱ ማለት እንዴ ኮምፕሌን ማድረግ ሰው አይደለሁማ። ለዛ አሪፍ እኔ እንጃ ይምጡ። መማር የሚፈልጉትን ነገር ይወቁት። አብዛኛው ተማሪ መጥቶ እንትን አለ በእንትን የሚመራ ለምሳሌ ሶፍትዌር በጣም ስለሚፈልገውና ግሬድ ስላለው ብቻ ሶፍትዌር የሚገባ ሰው አለ። ኢንትረስት ካልሆነ ደግሞ እንደኔ ገብተህ ትጨርሳለህ። ኢንትረስት ያልሆነውን ነገር ደግሞ መማር ሶፍትዌር ሁሉም ኢንትረስት ይፈልጋል፣ ግን ሶፍትዌር አርክ ደግሞ በጣም ኢንትረስት ይፈልጋል። አንደኛ አሁን አርክ ስትሆን ወደው ካልሆነ በጣም የሚያስጠላ ህይወት ነው የሚኖርክ። ለዛ
ግቢ ይምጡ፣ ጊዜያችሁን ተጠቀሙበት። ጊዜ እንዳላችሁ ደግሞ እንዳታስቡ፣ ሳታስቡት ነው። እኔ አሁን ራሴን ሳስብ ፍሬሽ ስገባ በደንብ ነው የማስታውሰው ነው። ድንገት ነው ጂሲ የሆነ ራስን የምታገኘው እና ሌላ ምናልባት ከሚጸጽተኝ ነገር ቅድም እንዳልኳችሁ ክረምታችሁን ተጠቀሙበት። በጣም ብዙ ነገር ተምሬ ማለፍ እችል ነበር። ይሄ ከአካዳሚ ይዤ ከመውጣው ቴምፖ ውጪ ብዙ ስኪል፣ ብዙ ሰርቲፊኬት መያዝ ብቻ ሳይሆን ብዙ ስኪል ማዳበር ይቻል ነበር እና በጣም ጊዜ ያለ ሰዓት ነው። ከወጣ በኋላ እንዴት ነው የስራው ዓለም ላይ አይደል የምትሆነው? በቃ እንትን ነው ሀስል ነው የሚሆነው። ቋሚ ስራ ቢኖር ሌላ ሳይድ ሀስል ምናምን እያልክ ነው የምትሄደው። ግን እዚህ ሆናችሁ እንትናችሁን ጊዜያችሁን ተጠቀሙበት በደንብ። ማድረግ የምትፈልጉትን ነገር ሁሉ የምታደርጉት ማለት ጥሩ ነገር ነው። ማድረግ የምትፈልጉትን ሁሉ ነገር የምታደርጉት እዚህ ነው። አሁን እኔ የሆነ ክረምት የሆነ ነገር ባደርግ ደስ ይለኛል። ለምሳሌ ቅድም ያልኩት ራይኖ በማር ደስ ይለኛል። ግን አሁን ጎን ለጎን የምታስኬደው ነገር ነው ወይ ፕራዮሪቲ ላሰጠው ትችላለህ ምናምን ከወጣ በኋላ። ግቢ በጣም ጊዜ አላችሁ፣ በጣም ተጠቀሙ። ኦኬ ግቢ ፖድካስት ደስ ይላል። እንትን ባይዘ አስበው ነበር ምናልባት እንታውቁ እንኳን ብቻ ሶሻል ሚዲያ ፐርሰን ማለት ቲክቶክ ነው አክቲቭ መሆን ሳይሆን ኢንስታግራም ነው ብቻ ደስ ይለኛል። ሶሻል ሚዲያ ከሚጠቀሙት መሀል ነኝ በደንብ እና ኢንቫይሮንመንት አይመችም እንደዚህ አይነት ነገር ለማነሳሳት። አሁን እኔ ኑ ልቅረጻችሁ ብላችሁ የሚመች ነው የሚመስለኝ። እንዲህ ማማረራቸዋለሁ እግዚአብሔር የሆነ ነገር እያደረጉ ወልነው ማለት ሁሌ ስልክ ይዛለች። በጣም ብዙ ፋይል አለኝ የ5 ዓመቱ በጣም ብዙ ፋይል አለኝ እና እውነት ቀጥሉበት። ስለተጋበዝኩም ደስ ይለኛል። የመጀመሪያ ጂሲ ደግሞ የመጀመሪያ ጂሲ ነው ከሜን ግቢ ያ እና የምር በጣም እናመሰግናለን። ቴንክ ዩ እንዲህ ኦፕን ሆነሽ እዚህ ተገኝተሽ ስላወራሽ ለተመልካቾቻችንም ብዙ ነገር ስላስተላለፍሽ እኔ በኩሌ በጣም አመሰግናለሁ። እንደ ግቢ ክሩም እናመሰግናለን። ከረበት አመሰግናለሁ። እዮብን ሆስት ስላላረጋችሁት ደግሞ ይበልጥ ደስ ብሎኛል። ካሜራ ማለት ነው። እሺ የመጨረሻ ጥያቄ ድልስ ኦኬ እሺ አረበጀስ እንደዚህ ነው ላይክ ማለት ሌትስ ቴክ ኢት ትንሽ ፐርሰናል እሺ እናርገውና ቪዲዮን አልሰጠህም ስትል የኔ ስልክ ነው what's the point of a relationship with this እና ደግሞ do you have one ላይ do you think like relationship is good ባለው ግቢ ማለት ግቢ መጀመር አሪፍ ነው ብለሽ ታስባለሽ? እና በመቀጠል ደግሞ በዚህ ሰዓት አለሽ ሪሌሽንሺፕ አሪፍ ቴክን ካፍነሽ ይዘሽ የምትወጪው አለ ከዚህ እንትን ነው አንተም ጥያቄ አለ? ጥያቄ እሱም ነበር። ተገቢ ነው አይደለም ሳይሆን እኔ ኢነርጂው በጣም ኢነርጂ ይፈልጋል። ለኔ ስራ ነው። ስራ ማለት ሌላ አርክ ዲፓርትመንት ነው እንጂ ሌላ ኮርስ መውሰድ ነው። እውነት ለመናገር በጣም የሚቀልላቸው አሉ። ግን ምናልባት እኔ ወያ ኮሚትመንት የለኝም እኔ ፐርሰናሊ እና ደግሞ ማወራው ነገር እንደዚህ ቢሆን እንደኔ ሀሳብ ጥሩ ነው እንጂ ወይ I have been through this ምናምን እያልኩ አይደለም። ወይ ደግሞ እኔ አልገባሁም ወይ እኔ ገብቻለሁ ስለዚህ እንደዚህ ነው መሆን ያለበት አይደለም። ግን እንደዚህ ቢሆን ሪከመንድ ማድረገው እንደ ሀሳብ ባይኖር ጥሩ ነው። ግን ጊዜህም ነው ደግሞ ጊዜ ስለ እድሜ ነው። በዚህ ሰዓት ሊፈጠር ይችላል። ይሄ ጥሩ ነው ጥሩ አይደለም ብለህ የምታስብበት ሳይሆን የምሪያ ፊሊንግ ከመጣ የምትገፋው ነገር አይደለም። ብቻ የምትወድቁበትን ሰው ምረጡ ሳይሆን ተጠንቀቁ። ግቢ የምትወድቁበት አብሶ ሴቶች ወንድም ነው ማለት ነው። ሴቶች የምትወድቁበትን ሰው ምረጡ። ወይ ኤክስፒሪየንስ አርገሹ ላይክ ስፔሲፊካሊ እኮ ወንዶች ምንም አትሆንም ማለት ነው። ወንዶች ምንም አትሆንም ሳይሆን በቃ ብዙ ችግር የሚመጣው ሴቷ ላይ ነው። የሆነ ነገር ቢፈጠር ሴቷ ናት ትምህርት የምታቋርጠው ወንዱ አይደለም። ሊሆን ይችላል። አንቺ እንደ ሴት እኮ እኔ እንደ ሴት እንትን ማለት በቃ የምትወድቁበት ማን ሰው ከሆነ አይሆንም። ይሄ ለውጠዋለሁ ምንም የሚለወጥ ነገር የለም። ለውጠዋለሁ የለም ምንም የሚለወጥ ነገር የለም። አይበገረም። ወንድ ልጅን መስራት ይችላሉ ይባላል። አረ አይሆንም። አብሶ ይሄ ደግሞ የሆነ ፌዝ የምትቀይርበት አይደል? ፍሪደምን የምታገኝበት አዲስ ነገር መሞከር። እኔ በዚህ ሰዓት ቀይረዋለሁ ምናምን አረ በኢየሱስ ግን እኮ አይ አስበሽዋል
የምትወርቁበትን ምረጡ። አርኮነሽም ከባድ ነው። አርኮነሽ ማለት ከግቢ ሚኒመም የምንገባበት ኤጅ 18 19 ነው። ዘን አርኮነሽ ደግሞ 5 አመት ነው። ምንም ሳይኖርሽ ከጨረስሽ ከዛ በኋላ ስትወጪ ቀጥታ ወደ ስራ ነው እኮ እንዳልኳችሁ ኤጅ ዲፈረንስ ነው ታያለሽ እዛ ሰዓት ማለት ነው። ሶ ቀጥታ ወደ ስራ በምትገቢበት ሰዓት እንደዚህ አይነት እንትኖችን አታገኝም። ግቢ እንደነበረሽ አይነት ሰዓቶችን እዛ ላይ ላታገኝም። እሱ ደግሞ እንደ ግቢው እንትን ያለ ሰዓት አይኖርሽም። እንዴት ነው ከግቢ ቁጥሽ ወይ ሊኖርሽ አይደል? አሁን እሱን እኔ እዚህ ሆኜ እንደዚህ ነው ማለት አልችልም። ከመጣ እኮ አትግፉት፣ ግን መቼ እንደሚፈጠር አታውቅም። ከዛ ግን በጣም ኢነርጂ ይጠይቃል። ይሄ ምናልባት የአካዳሚክሱን ይሄ እንትን ይላሉ አንዳንዴ በቃ if you are dumb you are dumb ሪሌሽንሺፕ ምንም ማተር አይደለም። በደንብ ነው የሚያደርገው እና ከወጣው በኋላ የሚያጋጥመኝን አላውቅም። ቢኖር ነው ወይስ አለ ነው? ባይኖር ከሚላል ይወደናል ቢኖርም ይችላል ባይኖርም ሞር ግን የሷ ሀሳብ ያ በጣም ኢነርጂ ይጠይቃል። አሁን ለኔ እውነት ስራ ነው። እግዚአብሔር ስራ ስላችሁ በስነ ስርዓት ስራ ነው። በዚህ ሰዓት አሁን ደብሮታል ወይ ደግሞ ደብሯታል ምናምን ብዬ የሆነ ነገር ተፈጥሮ እሱን ኤክስፕሌን ማድረግ ማለት ዲዛይን አስተማሪ እዛ እየጠበቀኝ ነው። ራሱ ጉዳይ ከዛ በቃ ለኔ አሁን ላይ ስራ ነው ግን ያው ሆኖም ለታናሽ ወንድ አስቢበት ነው። ሌላ አይ እንደዛ ሳይሆን አስባል እንዴ እኮ ካለን ጊዜ አንፃር ነው ሞር ከዚህ ሞትሽ ወደ ስራ ከሆነ ቤትኛው ሰዓት ነው የሚፈጠርበት ቦታ ይታወቃል። ግን በዛ ሰዓት ስራ ላይ ሆንሽ ሰዓት ደግሞ ሲሆን ሞር ትኩረትሽ ስራ ላይ ነው የሚሆነው። አሉ ከሰው ጋር የምትገናኙበት ቦታ ሊኖር ይችላል። ግን ሞር ከዚህ ደግሞ የባሰ እንትን የሚለው ያ ቦታ ነው። እዚህ ይመቻል፣ ምንም ነገር ለመሆን እዚህ ይመቻል። ያ ፍሪ ነሽ ደግሞ ከኮንትሮል ሙጭ ነሽ። ነፃነት በነበረ ሰዓት እሱ እንደውም አያስፈራም። ያላሰብሽበት ነገር ቸባዋ ሌላ ነበረች እና እሱ ትንሽ ያሳሰበኝ ከዛ አንፃር መጣ ነው። ግን እንትን አታርጉት የሆነ ታርጌት አድርገ ወይ ደግሞ በቃ ይሄን በዚህ አመት እንደቀረ አታውጡት። በዚህ አመት በቃ እኔ እንደዚህ መሆን አለብኝ ነው ሳታስበው ነው ሲጀመር ያላስበበት የሚመጣ ነገር አይደለም። ፕራዮሪቲ አታደርገው በስነ ስርዓት። በማንኛውም ስራም ላይ ሆነ እኮ ፕራዮሪቲ አታደርገው። ግን ምንድነው የሆነ ከእድሜ በጣም እየደረሰ ይሄ ዴት ቱ ሜር አይነት ነገር ላይ እየደረስክ ስትመጣ ፕራዮሪቲ ማድረግ ሳይሆን በቃ እዚህ ነገር ላይ በደንብ ፎከስ ማድረግ ጊዜ መስጠት አለብኝ ምናምን ነገር ትላለህ። አሁን ላይ ላንቺ ዋስለው አገባለሁ ብለሽ ታስበታለህ እድሜ ማለት ሬንጅሽ አለ በቃ ከዚህ አመት በኋላ ግቢ ሌላው ችግር እሱ ነው። ሲኒየር አሁን አንዳንዴ ሲኒየር ለመደበሪያም እንትን ሊል ይችላል ሊያወራ ይችላል። እና ባች ሲሆን ደግሞ ማለት ነው ታወቂያለሽ። ይሄ ነገር ማውራት አልነበረብኝ። እያንዳንዳቸው ታወቃላችሁ። ይሄ ነገር ማውራት እንትን ነው ብቻ እሺ በቃ ደፈን ላድርገው ነው። አሁን እኔ ይሄ ሴት ማቹር ታደርጋለች ምናምን ከሚሉት ሳይድ ሳልሆን እንታረግ ትችላለች። ይሄ ደግሞ እንትን የመጣበት ወይ ነው ወንድም የሆነ ብቻ አደክበት አስተዳደግ ነው ማቹር ላይ ያደርግ የሚችለው ኤጅም አይደለም። ለዛ አሁን እኔ የራሴ ባች እኩል ለማግባት ዝግጁ ነው። እኔ እስከ 30 ምናምን አልቆይም ለወንድ 32 31 ድረስ የሆነ ጊዜ አለኝ ብሎ የሚያስብበት ሰዓት ነው። ስለዚህ እኔ እሱ እስከ 30 ሲጠኝ የኔንም እድሜ እየፈጨ ነው ማለት ነው። ለዛ ነው ትንሽ በኩያ ሲሆን የሚከብደው። ለዛ ማለት ችግር የለውም ሁለቱም ከሰሩና በጊዜ ስቴብል ከሆኑ በጣም ደስ ይላል። እንደውም በጣም ብቻ ሲኒየር ምናምን እንትን ይላል እሱ ነገር ይደብራል። ሲኒየር ሆኖ እንትን ተመደበር ተያዘ እሱ ነው። ለዛ ነው ሴት የምንወድቅበት ነው አቀመለው። ለዛ ነው አንዳንዴ ሲኒየር ከሆነ በቃ ፍሪ ነው ምንም የለውም። ለዛም ሊሆን ይችላል። ይሄ ደግሞ የሚፈልገውን ታውቃላችሁ ነው። አቤት ምን ነበር ጥያቄው? ከዛ ኦኬ ማግባት የምፈልገው አላውቅም። አሁን እንዴ ገና እሱ ይምጣና 28 29 ፕሮብሌም በዛ እድሜ ስትሆኝ እንዴ አሁን 23 ዓመቴ ነው። ከዛ እንግዲህ
ተናገረች እንዴ እድሜ የግቢ ተማሪ እድሜ መገመት ቀላል ነው። አዎ መገመት ቀላል ነው፣ ግን አንዳንዴ አለ እኮ 5 ዓመት ፊታቸው እድሜያቸውን የማይገልጹ ፊት ብቻ እናንተ ሰርዲር አድርጎኛ እንደሱ። አይ እኔ ፎርዝ ጂን አድርጌሽ ነበር። አይ እንትን ነው በ28 29 አላውቅም የሚፈጠረው እንደቅድ ግን 5 ዓመት ብሰራ ጥሩ ላለው እያለች ያለችው 4 ዓመት ጠብቁ 5 ማለት በየትኛውም ሰዓት ሊመጣ ኦኬ 5 ኦኬ በየትኛውም ሰዓት ሊመጣ ይችላል። አይታወቅም። ቀጣይ ዓመት ማግብቼ ኢንፎክን ጠርሶ ሊመጣ ይችላል። አላውቅም። ሌላ ገስት ተጨማሪ እንዴ ሁለተኛ ይመጣል። ኧረ በስመ አብ ፈጣሪ ይቅር ይበለኝ። የዛሬው የጊቢ ካስት ኤፒሶዳችን ይህን ይመስል ነበረ። እንግዲህ እንዳላስደበርነት ተሳረጋለሁ። ተመችቶሻል? ሊደብራሽ የሚችለው ካሜራ ማለት ካርክ ውጪ ነው እና አሪፍ ፖድካስት ነበረን ዛሬ። ስለመጣሽ በጣም እናመሰግናለን። ቴንክ ዩ ተሰጠሽን ጊዜ። ኦኬ እሺ፣ እስከ ቀጣይ ድረስ እስከንገናኝ ድረስ ባይ